ወርቅ ይሰጠኝ ሰው አልፈልግም። እግዚአብሔር ካልሰጠኝ በፍጹም መቀበል አልፈልግም። አሁን ፈጣሪ ረስቶኛል ብጠይቀው መልስ እየሰጠኝ አይደለም። የርህራሄውን አባት እኛ ለልጆቻችን እያዘንን እንደማያዝልን የሚሰማን ለምንድን ነው? እንዴት ብለህ ተገኘህ እኔ ቤት? የመጀመሪያው ስንጸልይ የምንጸልየው ጥያቄ ነው መሆን ያለበት ወይንስ ምስጋና ነው? ሰላም የተወደዳችሁ እንዴት ናችሁ? ዛሬ በአዲስ እንግዳ አዳዲስ ሐሳቦች ላይ እንወያያለን። ዩቲዩባችን እንደሚያሳየን ከ77% በላይ የሚሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት። ስለዚህ ሰብስክራይብ እንድታደርጉ እጠይቃችኋለሁ። ቀሲስ ጥሬን አክብረው በደንብ ለወጣቶች የሚጠቅም ሐሳብ ያልተረዳነውንም እይታ እንድናይ እዚህ ድረስ ስለመጡ እጅግ በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ ስለጋበዝከኝ። በዚህ ፕላትፎርም ላይ አብዛኞቹ ይህንን ፕሮግራም የሚከታተሉ ራሳቸው ላይ እየሰሩ ያሉ ከወጣቶች ውጭም ደግሞ ያሉት በደንብ የሚጠቅም ሐሳብን ቁም ነገርን ማዳመጥ መማር የሚፈልጉ ሰዎች ናቸው እና ዛሬ በጣም ብዙ ነገር እናነሳለን ብዬ አስባለሁ። ምናልባት የእርሶን የህይወት ታሪክ ጀምሮ እስከ ክርስቶስ ድረስ ብዙ ነገር እናወራለን። እስኪ ራስዎን ያስተዋውቁን። ቀሲስ አሸናፊ ገብረ ማርያም ዘማሪ፣ በጣም እድለኛ ሆኜ እግዚአብሔር ካህን፣ የእግዚአብሔር ቃል አገልጋይ፣ ሰዎችን ደግሞ በማማከር ፕሮፌሽናል ባልሆነም የስነ ልቦና አማካሪ። የት ነው የተወለዱት ያደጉት? እንዴት ወደ እግዚአብሔር ቤት ገቡ? ያው የተወለድኩት ወለጋ ነቀምት ከተማ ነው። የኔ አባት መሐንዲስ ነበር። በስራ ምክንያት ከሀገር ሀገር ስለሚንቀሳቀስ ከአዲስ አበባ ወደ ነቀምት ሄደን እዛ ተወለድን እኛ። ከዛ ደግሞ በአንድ ዓመት ህፃን ልጆች ወደ ሆሳና ሀዲያ የሚባል ሀዲያ ዞን ላይ ሆሳና ከተማ መጣን። በጣም መወደው ከተማ መጣን። እዛ ነው ብዙ ልጅነቴን ያሳለፍኩት። መብራት ያየሁት የመጀመሪያ ጊዜ እዛ ነው። መብራት ሲበራ ያየሁት። ብዙ የሚገርሙ አዳዲስ ነገሮችን ያየበት ቦታ ትረሳው ማለት በልጅነትህ የሆነ ጨለማ ውስጥ ያው እኛ ስንወለድ እንግዲህ ጨለማ ነው ገና ኢትዮጵያ ውስጥ መብራት ብዙም በትልቅ ከተሞች ውስጥ ካልሆነ በስተቀር ያልነበረበት ነው እና እነዛ ነገሮች ያየሁበት ሆሳና ከተማ ነው ገባን። እዛ ተማር በልጅነቴን እንግዲህ እስከ 6ኛ ክፍል እዛ ገባን። እንደገና ደግሞ አባታችን በስራ ዝውውር ወደ ባሌ ጎባ ሄደ። በጣም ሃይላንድ የሆነ ሀገር ነው ባሌ ጎባ። ደግሞ የተለየ ራቅ ይላል ወደ ከመሃል ሀገር በደንብ ሩቅ ነው። ቀዝቃዛ ነው፣ ውብ ነው፣ ንጹህ አየር ያለበት ወንዞችና ውሃ የሞላበት ደግሞ ከተማ ሄድን። እዛ እስከ ሃይ ስኩል እዛ ተማርኩ ማለት ነው። እንግዲህ እዛ ነው ለመጀመሪያ ጊዜ ቤተክርስቲያንም መሄድ የጀመርኩት። ወደ ሰንበት ትምህርት ቤትም የገባሁት እዛ ከተማ ነው እና ከዛ ከባሌ ደግሞ እንደገና አባታችን ወደ ስራ ዝውውር ደግሞ ተመልሶ ወደ ወልቂጤ ጉራጌ ዞን መጣ። እዛ እንግዲህ እዛ ነው ቤተሰቦቻችንም እዛ ነው የመጨረሻ በዘራቸውን ያደረጉት። እዛ ኖርን። መንፈሳዊ ህይወቴ በተለይ ያደገ ከተገልጋይነት ወደ አገልጋይነት ወደ ቴዎሎጂ ለመግባት ብዙ ዘማሪዎችን ለመስራት በቃ በር ምንጩ ደግሞ እዛ ነው የጠበቀኝ እና ወልቂጤ ደብረ ጽዮን ቅድስት ድንግል ማርያም ቤተክርስቲያን እዛ ነው ያደግኩት። በጣም ወደው ህዝብና በጣም ክብር የሚሰማኝ ማከብረው ህዝብ ያለበት በዛ ቤተሰብ ውስጥ ነው ያደግኩት። መልካም። ስለ አባታችን ሆይ ጸሎት እስኪ በደንብ እናውራ። ምክንያቱም በውስጡ በጣም ብዙ ነገር ነው ያለው። ያው ጌታችን እንዴት እንደምንጸልይ የጠይቁት ሐዋርያት ያስተማራቸው ሐሳቡ የጸሎት አጠቃላይ መንፈሱና ደግሞ ጸሎት በልጅነት መንፈስ እንደሚቀር ሲጀመር አባታችን ብለን ነው የምንጸልየውና አባታችን ብለን እንድንጸልይ መብት ሰጥቷል። አባት ደግሞ የእውነት አባት፣ የሚያወርስ አባት፣ በስሙ የምትጠራበት አባት፣ የሚያስተምር አባት፣ ስታጠፋም ቆንጠጥ አድርጎ የሚቀጣ አባት ነው እግዚአብሔር። ይህንን በጣም ማመን አለብን። እግዚአብሔርን አባት ብለን
ካላመንን ብዙ ነገር ነው የሚበላሽብን። ቅድም ያለው ተስፋ መቁረጥ፣ ራስን መጥላት፣ ከራስ ጋር እንድጣለው። ምክንያቱም ከባድ ልብን ያለን እኛ የራሳችን ጠላት ውስጣችን ሀሳባችን ነው። ከራሳችንም ጋር ነው የምንታረቀው። እግዚአብሔር አባቴ ነው፣ እኔ እግዚአብሔር ልጅ ነኝ፣ ትልቅ አባት አለኝ፣ አባቴ ጥሎኝ ቢሄድ እናቴ መቃብር ብትገባ ትቶኝ የማይሄድ አምላክ አባት አለኝ ብለህ ማመን እንድትችል ነው የሚያደርገው ጸሎት ማለት ነው። አባታችንን በዚህ ጸልይ። የአባትነት መብት ደግሞ ገላትያ 4 ላይ ጽፎታል። በክርስቶስ የእግዚአብሔር ወራሽ ነህ። ሞቼ እሳት ውስጥ እገባለሁ ብለህ አታስብም። አባቴ ነው ብለህ ስታስብ እንዴት አባት እሳት ውስጥ ይከታል ብለህ የምታስብ እንደ ልጅ ነው የምትኖረው። አየህ፣ ለእሳት እንዳይተዘጋጀ ሰው ሳይሆን እንደ ልጅ መኖር ትፈልጋለህ። እግዚአብሔርን ወደው መኖር ትፈልጋለህ። እና የጸሎቱ መነሻ አባታችን ሆይ አቡነ ዘበሰማያት ማለት ልጅ የመሆንህንና እሱ አባት እንደሆነ የምታረጋግጥበት ነው። እሱን ግን ሰው አምኖ ማለት አለበት። ያለ እምነት የሆነ ኃጢአት ነው ይላል እግዚአብሔር። ዝም ብለን በልማድ ብናደርግ ሰዎች መስተካከል አለብን። እግዚአብሔር ትቶኛል ጥሎኛል ምንል ሰዎች በጣም ብዙ ነን። እኔ አንድ ጊዜ ልጄ ትንሽ ሆና እዚህ ሱፐርማርኬት ሸዋ ሱፐርማርኬት ዘፍመሽ ጋር እዛ ይዣት ሄድኩ። ይዘናት ሄድኔና ባለቤቴና ስንገባ መጫወቻ አለው ቦታውና ተጫዋች ይዤ ያልናት ትንሽ ሚካኤልና ቤሪያ ትባላለች። ሁለቱ ትንሾች ነበሩና እዛ ተጫወቱ፣ እኛ ገዝተን እንመጣለን አላቸው። በፍጹም አለች፣ ተረሱናላችሁ አለች። ረስታችሁን ቤት ትሄዳላችኋል። ሰው ልጁን አይረሳም። ስንላት ሊገባት አልቻለም። ይሻል አላለችም። ለምን ሊገባትም አይችልም። እሷ ልጅ ነች እንጂ ወላጅ አይደለች። እና ከዛ በኋላ ግን ምንድን ነው የገባኝ፣ ተረሳኛለህ ያልኩበትን ቀን ማሰብ ጀመርኩ። እንዴት እንደሚያም ረስተኸኝ ትሄዳለህ። እና ተረሳኛለህ የምንለው በቀላሉ ለምንድን ነው? ስላልገባን። እንደው ወላጆቻችን ወልደህ ሕያው ይላሉ። በእውነት ነው የምልህ፣ ወልደን ልናየው ይገባል። እግዚአብሔር ደግና የርኅራኄ አባት ነው። የርኅራኄውን አባት እኛ ልጆቻችን እያዘንን እንደማያዝልን የሚሰማን ለምንድን ነው? ሊገባን ይገባል። እና ይሄንን ሳናምን ተነስተን አቡነ ዘበሰማያት ማለት ነው የአባታችን ማለት ልክ አይደለም። እና አባታችን ከሚለው ነው ጸሎቱ የሚጀምረው። እና የሰማይ ትልቁ አባት አለ። የምትወደው አባት ትቶ ሲሄድ በሞት ትጽናናለህ። እዛ ጋ አባት አለ፣ አለዛ ግን ትወድቃለህ። እናት ስትቀበር ትወድቃለህ፣ ትቀበላለህ አብረህ። ለብዙ ነገር መሰረት ነው ያ ነገር። እና ጸሎቱ ከአባታችን ሆይ ብለው ከማለት ነው የሚጀምረው። አባትን ከመጥራት ነው። ደግሞ እግዚአብሔር ሁሌ ልጆቹ እንዲጠሩት ይፈልጋል። ዝም ሲሉ የት ሄዱ ይላል። እና መቼም እንጃ የሚሰሙት ሰዎች ብዙዎች የወለዱ ናቸው፣ ብዙም ደግሞ ያልወለዳችሁ ናቸው። የልጆቻችንን ትንፋሽም ነው ማናምነው። ተኝተው እናሸታለን፣ እናያቸዋለን። ምን ነው እንላለን። ሲያረፍዱ ሄደን እናያቸዋለን። እንደዚህ ነው የሚጠብቅህ። የልጁን ድምፅ ይፈልጋል፣ የልጁን መንተባተብ ይፈልጋል። ጸሎት የተበላሸ ብሎ የሚጨነቅ ሰው አለ። ይበላሻል። እንደ አባት እኮ ነው። በአባት ቤት እኮ መሳሳት መብት እኮ ነው። መታረም መስተካከል ነው እንጂ ሌላ ምን ነገር ዓለም አያልፍም እኮ ብትሳሳት። እና እንደዚህ አይነት መንፈስ ይዘን ነው መጸለይ የሚገባል። እና ስምህ ይቀደስ ይመስገን ማለት ነው። ስምህ ይቀደስ ማለት ሰማይ ምድርም ያመስግንህ የኔ አባት ተመስገንልኝ ማለት ነው። እግዚአብሔር ሲመሰገን አባት ሲመሰገን ደስ ይላል። አሁን ይህንን ኢንተርቪው ልጆቼ ሲያዩ ቀድሞ የሚያዩት እነሱ ናቸው፣ አባታችን ብለው ማለት ነው። የሚሰርበኝ ካለ ልጆቼ ናቸው የሚበሳጩበት። ሲያመሰግነኝ ደግሞ ደስ ይላቸዋል። በዚህ መንፈስ ነው ስም ይመስገን የምንለው። ተመስገንልኝ የኔ አባት እንደማለት ነው። ከራስህም አልፈ የአባትን መመስገን ያስደስታል በጸሎቱና ስም ይቀደስ እና መንግስት ትምጣ የሚለው አሁን በንኖርበት ቦታ የኛ ስፍራ አይደለም። ይሄ መቆያ ነው፣ ዴኬር እና ህፃናት የሚያድጉበት የሚለማመዱበት ቦታ ነው። ቅድስና እሱን መምሰልን፣ ፍቅርን፣ ለሰው መኖርን ምንለማመድበት፣ በተለይ ፍቅርን ምንለማመድበት። በነገራችን ላይ እግዚአብሔር ከሰው የሚፈልገው ትልቁ ነገር ፍቅር ነው። ጌታ ሲመጣ የሚጠይቀን ጥያቄ ፍቅር ነው። እርቦኝ ነበር፣ ጠምቶኝ ነበር፣ መተህ ነበር፣ አይተኸኛል። መቼ? አንተ እኮ ረስተዋል ያረከውን። እሱ ግን ያንን የፍቅር ስራህን ያስብላል። ደግሞ ለምን ጨክነህብኝ ሄድክ ብሎ ይወቅሳል። እርቦኝ ነበር፣ ታስሬ ነበረ፣ የራስ ጉዳይ ብለህ ለምን ተውከኝ? ታስረ ነበር እንዴ ብለው ሰው ደግሞ እንደገና ኃጢአተኞች ይጠይቁታል። ለምንድን ሰው ላይ የምናደርገው በጎ ነገር ሃይማኖት ሳንለይ የእስላም ነው
ይሄ ክርስቲያን ነው፣ ይሄ ቡድሃ ነው፣ ይሄ ሂንዱ ነው ሳትል ሰውን እኩል ማየት፣ ቢርበው ማብላት ማጠጣት ቀላል ነገር እንዳይመስል። እዚህ በአጋፔ ኦርቶዶክስ የሚባለው ዩቲዩብ ላይ የምንሰራው ስራ አለና ድሆች እናቶችን ወላጆች የሌላቸውን ማለት አባት የሌላቸው ልጆች የሚያሳድጉ እናቶች አሉ። እነሱን እንረዳለን እና ያው ብዙ ናቸው ቤተሰቦች ከአሜሪካ፣ ከአውሮፓ፣ ከአውስትራሊያ፣ ከኢትዮጵያ በቋሚነት አንድ ቤተሰብ ይይዛሉ እና አንዲት እህቴ ሙስሊም ቤተሰብ ሰጠዋት። ገጠመኛ ቀበሌ ያለ ፊት ለፊታችንና 4 ልጆች እዛ አገኘኋትና አባታቸው ሞቶ ለለምን እርዳታ መጥቼላለች። ምን ይችላልች እናት ነች እና ልጆቿ ግን 4 ናቸው። ጥሩ ኑሮ ኖረው ትቷቸው ሄደ አባት። ከዛ እችን ሴት ወስጄ ሰጠዋት ለዛች ሴት ማለት ነው። ምን አለች? ቀይርልኝ ሰው አለች። እችኛዋ አሜሪካ ነበረች። ቀይርልኝ ቀሲስ ቀይርልኝ። ምን አረኩ ነው ያለች። በወቀሳ ምን አረኩ ነው? ምንድነው የበደልኳት? ምን አጠፋው? ምንድነው ስላት የሰጠኸኝ ታዲያ ምን እንዴት ፈልገህ ስተኝ ክርስቲያን አለች። አልሰጥሽም አልኳት። አንቺ የክርስቶስ ልብ ካለሽ ክርስቶስ ሰውን አድልቶ አልመገበም። ለመጣ ሰው እንጀራ ሰጥቷል። የጠራው ሰው ቤት ገብቷል። አይሁዶችን አቋቸው ጋር ገብቷል። ትንሽ አገልጋለስ ካልደረሽ ለእርዳታ አቆሚ አልኳት። ጋራገረች። ከዛ ምን ገጠመኝ? ከዚህ ቀደም የሆነ ቦታ ዱርዬዎች እየደበደቡኝ አግኝተውኝ አንድ ቦታ ከበው ይደበደቡኛል ማለት ነው። እርሶን ነው? አዎ ሌቦች። አዎ እሺ። አጋጣሚ አንድ ጥቁር ሚኒባስ መጥቶ አጠገቤ መጥቶ በሩ ተከፈተ። ግባ አለኝ። እኔ ሱፍ ለብሼ እና መኪናን ፓርክ አድርጌ ነው የመጣ አንድ ቦታ እየሄድኩ ነበር። ከዛ ገባሁ። ምንም ሳልል ገባሁ ወደ ፒያሳ ተክለሃይማኖት አካባቢ እና ወደ ፒያሳ ይዞኝ ሄደ። ሳየው ሙስሊም ነው ሰውዬው። ምን ሆነ? ምንድነው? እንዴት አገኘ? ምናምን አለኝ። ተረጋግቼ ምናምን ያው እንግዲህ መኪናዬን እዛ ነው ኮምፒውተር ትንሽ ተረጋጋች በላለኝ። አረጋጋኝ። ውሃ ገዛ ሰጠኝ ያ ሙስሊም ሰውዬ። ከዛ መኪና ጋር መጣና አወራደኝ። ነገርኳት። ያንቺን ቄስ ያዳነው ሙስሊም ሰው ነው፣ ከሞት ያዳነው ያንቺን ቄስ። ደነገጠች። በጣም ደነገጠች። ምንድነው? የእግዚአብሔር መንግስት ማለት የፍቅር መንግስት ነው። ሰውን የመውደድ መንግስት ነው። ሰውን ሳትለይ ሰው ሳትለይ ሕፃን ይሄ በማህተሙ ለይተህ ልትረዳው አይገባም። ማህተም ስለሌለው እንጀራ አይሰጡም አይባልም። እና ይሄንን ትልቅ የእግዚአብሔር መንግስት የሰላም፣ የህብረት፣ የአንድነት፣ የፍቅር፣ የመስጠት መንግስት አይታቸዋል። መላእክት አንድ ሰው ሲመለስ በሰማይ ደስታ ያደርጋሉ የሚለውን አላነበብኩም? ምንድነው የሚያስደስታቸው? ያ መንፈስ ነው። የፍቅር መንፈስ ነው። አይመለከተንም እኮ አይሉ ወደዛ ያ መንግስት ውስጥ ቶሎ ይምጣና እዛ ውስጥ ሰብስበን ማለታችን ነው። ይሄ ቦታ ገና የዝግጅት ቦታ ነው። ይሄ ዓለም የኛ ዓለም አይደለምና መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንድመም፣ ፈቃድህ ደግሞ ይምራል። ፈቃድ አለኝ ግን የኔ ፈቃድ አይበቃም። በህይወታችን እግዚአብሔር ፈቃድ እያወቀን ውሳኔ ቀደም እንዳልኩት ትዳር ስንመርጥ፣ ቤት ስንሰራ፣ ንግድ ስንመርጥ፣ ለምሳሌ አንተ ይሄን ቤት ስትከፍት ስትሰራ፣ ይሄን ስራ ስትሰራ እግዚአብሔር ፈቃድ መሆኑን መጠየቅ። አይተህልኛል ወይስ እኔ ብቻ ነኝ ያየሁት ማለት ማየታችን እንደ ሎጥ ማየት እንዳይሆን በምን እናውቀዋለን ፈቃዱን ይላል አንድ ሰው። ፈቃዱን እንዴት ልናውቅ እንችላለን? 3 ዋና ዋና ነገሮች አሉት ፈቃዱን ለማወቅ። አንደኛ ቀጥታ እግዚአብሔር ቃል ፈቃዱን ይነግራል። ለምሳሌ ባንክ ለመዝረፍ ሄደ ባንክ እርዳኝ ጌታ ብላ ትጸልይ፣ አትስረቅ፣ ፈቃዱን ይነግረዋል። የሰው ሚስት አፍቅረህ ጸሎት ሱባኤ አትገባ፣ አታመንዝር እና ቀጥታ በቃሉ ፈቃዱን ታውቃለህ። አንዳንዴ ደግሞ በህሊና ፈቃዱን ታውቃለህ። በተለይ ትዳር ስትመርጥ ለምሳሌ ህሊና ይጮህብሃል። ተው ቀፈፈኝ የምንለው ነገር አለ ውስጣችን። የእግዚአብሔር ፈቃድ ነው። አትውጣ፣ አታደርግ ይልሃል። በውስጥ መልዕክት ያመጣል። ቀይ መብራት ሲበራብጥ ሰው ስትሄድ ተጎድተህ ትመጣለህ። እና በህሊና በኩል የእግዚአብሔር ፈቃድ ይታያል። በተለይ ፈቃዱን ለሚጠይቁ ሰዎች ነው አሁን ይሄ ምልክት የሚመጣው። አንዳንድ ነው በመከናወን ፈቃዱ ከሆነ በቃ ይከናወናል። በደንብ ጥግ ድረስ ይደርሳል። አሁን እኔና የባለቤቴ ውሳኔ እዛ ላይ የወሰነ ውሳኔ 18 ዓመት አመጣም ማለት ነው።
ደስ ሲል ጥግ ድረስ እየተከናወነ ይመጣል ማለት ነው። እንደዛ ነው የእግዚአብሔር ፍቃድ ታውቅበታለህ በእነዚህ ሶስት ነገሮች ነው። ፈቃድህ በሰማይ ላይ እንደሆነ እኔም ቤት እኔም ኑሮ ውስጥ ይስራ ማለት ነው። ፈቃድህ በሰማይ እንደሆነች እንዲህ በምድር የዕለት እንጀራችንን ስጠን። እንጀራ እንዳናመልከው ነው። እሱ ደግሞ ገንዘብና እንጀራ መስራት አለብህ ግን አምላክ እንዳይሆን ነው። አንድ እንጀራ በእግዚአብሔር ሰጥቶን እንደምንበላው እንድናስብ የዕለት እንጀራችን እና ስጦታ ሁሌ አንዷም እንጀራ ብትሆን ከሰማይ እንደሆነ እንድናምን ነው። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ያው እሱ ግልጽ ነው። ይቅር ማለት መተው ምህረት ማድረግ አለብን። ከክፉ አድነን እንጂ ክፉ ምንድን ነው? ከክፉ ሁሉ ነው የምንለው እኛ ብዙ ጊዜ ግን ክፉ ነው የሚለው ከሰይጣን አድነን ማለት ነው። ክፉ ነው የክፉ ሁሉ የክፋት ሁሉ ምንጭ ክፉ ይባላል። ስሙ ክፉ ነው። አንደኛው ስሙ ሰይጣን። ያ መንግስትም ያንተ ናት። አጠቃላይ ቀደም እንዳለው የህይወት ሲስተም ቢኖረው ህይወት መንግስት ግን እግዚአብሔር ነው። ጠፈር ስፔስ እግዚአብሔር ነው። ጠፈር እግዚአብሔር ነው። ህይወት እግዚአብሔር ነው። ቀን እግዚአብሔር ነው። ዘመን እግዚአብሔር ነው። መንግስት ሁሉ አጠቃላይ በእግዚአብሔር ሉዓላዊነት ስር ሊተዳደር መሆኑን የሚያሳይ በምስጋና የሚቋጭ ጸሎት ነው። ሁሌም ጥያቄ ይሆንብኛል እና አብሶ ደግሞ ወደዚህ ወደ ፐርሰናል ዴቨሎፕመንት ኢንዱስትሪ ስቀላቀል ራስ ላይ ወደ መስራት ከራስ ጋር ወደ መገናኘት ከፈጣሪ ጋር ወደ መገናኘት ሀሳቦች ስመጣ ሁሌም የማይመለሱልኝ እና ደግሞ ከብዙ ሰዎች ጋርም ስንወያይ በደንብ በግልጽ ማናወራበት ጉዳይ መንፈሳዊነትና ሃይማኖት ነው። ምናልባት መንፈሳዊነት ማለት አልገባኝ ሆኖ ብዬ አስባለሁ። ምን ማለት ነው መንፈሳዊነት ማለት? መንፈሳዊነት መንፈስ ቅዱስ ከመንፈስ ጋር ሲሰራ ማለት ነው። ሰው ልጅ ሶስት ማንነት አለው። ስጋ አለን፣ ነፍስ አለን፣ መንፈስ አለን። ያው ስጋ ነው ይታወቃል። ነፍስ ደግሞ ፍቃዳችን፣ እውቀታችን፣ ምርጫ፣ ስሜት እነዚህ ነገሮችን ያላት አካላችን ናት። ከዛ ደግሞ መንፈሳችን አለ ከያው እግዚአብሔር የተቀበልነው የመጀመሪያው አዳም ሲፈጠር እፍ ሲልብን የተሰጠን ደግሞ የተባረከ መንፈስ ደግሞ አለ እና ያ መንፈስ ከመንፈስ ጋር ነው የሚገናኘው። ወይ ከባዕዱ መንፈስ ጋር ወይም ከመንፈስ ቅዱስ ጋር ነው የሚገናኘው። ድል ስትሰጠው ከመንፈስ ቅዱስ ጋር ትገናኝበታለህ። ያኔ መንፈሳዊ ትሆናለህ። አንዳንድ ሰው ዝም ብሎ ሲኖር ስጋዊ ሰው ይሆናል። ዝም ብሎ እውቀት ብቻ ንባብ ብቻ ስሜታዊነት ብቻ ደግሞ ከሆንክ ነፍሳዊ ሰው ነህ። ታውቃለህ፣ ስሜት አለ፣ ግን ብዙም ከእግዚአብሔር ጋር ያለ ግንኙነት የማይታይብህ ሰው ልትሆን ትችላለህ። መንፈሳዊነት ግን መንፈስህ ከመንፈስ ቅዱስ ጋር ሲሆን ሁለመናህን ነፍስህንም ስጋህንም ተቆጣጥሮ የምታየው ነው። በቃ ይገባሃል። ስታየው መንፈሳዊነት ይገባሃል። በተለይ መንፈሳዊ ሰው ስትሆን ደግሞ ይገባሃል። ማንም ሰው ድሃ የሚሆን ሀብታም የሚሆን የተናቀም ትንሽ ህፃን ልጅ ትልቅም ቢሆን መንፈሳዊነቱን እንድታቃርጎ በውስጡ እንዲያበራ የሚያደርገው ትልቅ መንፈሳዊ ኃይል ነው። ሃይማኖታዊነትስ? ምክንያቱም ሁለቱን ልዩነቱን ካላወቅ ነው እንትን እንለዋለን ምንጥሳቸው መንገዶች ይኖራሉ እና ሃይማኖታዊነትስ ምን ማለት ነው? ያው ሃይማኖት ፓኬጅ ነው። ሃይማኖት ሲባል ለምሳሌ እግዚአብሔርን የሚተረጉምልህ ነው። ለምሳሌ እግዚአብሔር አንድም ሶስትም ነው ሃይማኖት ነው የሚነግርህ። እግዚአብሔር ከሶስት አካል አንዱ በስጋ ተገልጦ ዓለምን ለማዳን መጣ፣ ሞቶ ተነስቶ አዳነን። ሃይማኖት ይነግራል። ሃይማኖት እውቀቱን ይሰጥሃል። ከዛ ደግሞ ስርዓት ደግሞ አለው፣ ፍሬም አለው፣ ቀኖና አለው። እሱ ደግሞ በስርዓት ያስቀምጣል። ለምሳሌ ፎቶ ተነስተህ ዝም ብለህ ብታስቀምጠውና አለ ፍሬም ብታስቀምጠው እኩል አይቀመጥልህም። ሃይማኖት ሲኖረው ሃይማኖት ያለው ሰው ፍሬም አለው ማለት ነው። ስርዓቶች አሉ፣ በስርዓት እንዲኖር ያስተምረዋል። ግን መንፈሳዊነት ደግሞ አንደኛው የሃይማኖት ክፍል ነው። ሶስተኛው ክፍል ነው። ሰው መጥቶ ይዘዋል ዝም ብሎ ትምህርቱን እውቀቱን ብቻ ይዞ ሊቀጥል ይችላል። ስርዓቱን በጣም ወዶ መንፈሳዊነቱን ሳይዝ የሚቀጥል ሰው ታገኛለህ። የስርዓት ሰው ብቻ የሆነ ሰው ታገኛለህ። ትምህርቱንም እውቀቱንም መንፈሳዊነቱንም አጣምሮ በሙሉ በሙላት ክርስቶስ እንደሆነ ክርስቶስ አሁን ስለ እግዚአብሔር ሙሉ መልኩን ያሳየን ነው። አስተምሮናል፣ ኖሮታል። ቃል ስጋ ሆኖ ነው። በቃ የእግዚአብሔር ቃል ስጋ ሆኖ ነው ያየነው በክርስቶስ እና እንደሱ አይነት ሙሉነት
ያለው ነው ሃይማኖት በራሱ። ግን ሰው በተዛባ መንገድ ይረዳዋል። አንዳንድ ሰው ስርዓት ሲኖር ሃይማኖተኛ ነህ ሊል ይችላል። ሃይማኖተኛ መሆን በጣም ትልቅ ክብር ነው። ግን ሃይማኖተኝነትን ከመንፈሳዊነት ጋር ስትነጥለው ነው አደጋ የሚሆነው። ሁለቱም አንድ ላይ ነው ተያይዞ የሚሄደው። መንፈሳዊ ሰው መገለጫው ምንድን ነው? ያው እንደ ክርስትና ነው የምተረጉምልህ። መንፈሳዊ ሰው ክርስቶስን የሚመስል ሰው ነው። ክርስቶስ ምን አይነት ሰው ነበር? ያው ሰው ሆኗል የተገለጠ እና ክርስቶስ ሰዎችን በጣም አንደርስታንድ ያደርግ ነበር። ሰውን አንደርስታንድ ማድረግ ነው። ምንም አይነት ሰው ሊሆን ይችላል ወደ አንተ የሚመጣው ቶሎ ብለህ ሀሳቡ ላይ ሳትፈርድ አዝነህለት የኔ ነው ብለህ ወይ ወንድሜ ነው ብለህ ወይ ልጄ ነው ብለህ ስታየው ማለት ነው። ክርስቶስ እንደዛ ነበር ሰውን የሚመለከተውና ሌሎች ሰዎች የሚልቋቸውን ለምሳሌ ፈሪሳውያን ጸሐፍት ያገለሏቸውን ሰዎች ቤታቸው ገብቶ ሲበላ ይደነቁ ነበር። እንዴት ነው እንዲህ አይነት ድፍረት? እና ሩቅ ነበረ። ይህ እግዚአብሔር የመምሰል ነገር ሩቅ ስለነበረ ያን ሲያቀርበው ሰዎች ሊገባቸው አልቻለም። እንዴት ኃጢአተኛ ይወደዳል? እንዴት ከኃጢአተኛ ጋር እንጀራ ይበላል? እና እንደዚህ አይነት ሰውን በጣም አንደርስታንድ አድርጎ መውደድና መቅረብ ነው መንፈሳዊነት፣ ያንን ክርስቶስን የመምሰል መገለጫ። ሌላው ለማዳንና ለማትረፍ የትም ድረስ መሄድ ነው። ምሳሌ ወደ እስራኤል ሀገር ምን አየሁ መሰለህ? ቅፍርናሆም የሚባል ከተማ ውስጥ አንድ ገዳም አለና ልክ ስትገባ ገዳም ውስጥ ሆምለስ ጂሰስ የሚል ስታቹ ወይም ሐውልት አለ እና ሆምለስ ጂሰስ ነው የሚለው እና ተኝቶ ልብስ ለብሶ ግንድ ላይ ተኝቶ ነው የምታየው። እና እውነት ነበረ። እኛውም በዚህ መንገድ አልሰማነው ሊሆን ይችላል፣ ግን ጫካ ውስጥ ነበር የሚያድረው። መቅደሱ ዘግተውበት ነበር። ሰዎች አይገባቸውም ነበር። በጣም አንዳንዴ ፍቅር ሆነ ስትመጣ ራሱን የሚወድ ማህበረሰብ እብድ ነህ ለእሱ ማለት ነው። እና በራቸውን ዘግተውበት ውጭ ነበር የሚያድረውና ለካ ሆምለስም ነበረ። እና ሆምለስ ለምን ሆነ? ቤት አልባ ሆኖ ለምን አየነው? ለምን በረት ውስጥ ተኝቶ አየነው? ለምንድን ነው ያልከበደው ስትል ዓላማ ነው። ያንን ሰው መዳን ነበረበትና ለዓላማ ጥግ ድረስ መሄድም ነው መንፈሳዊነት ማለት ነው። መልካም። ይህንን ጥያቄ የምጠይቅበት ምክንያት መጨረሻችን ሄደን የሁሉም መጨረሻው መንፈሳዊነት ውስጥ ነው የሚሆነው፣ ከፈጣሪ ጋር መገናኘት ነው ብዬ አምናለሁ። አሁን በእኛ በፐርሰናል ዴቨሎፕመንት ኢንዱስትሪ ውስጥ ስለ መንፈሳዊነት ስናወራ እንዴ ለምን እሱን ታነሳላችሁ? እሱን ከፈለግንማ ለምን ወደ ቤተክርስቲያን አንሄድም? ወይ ወደ መስጊድ ለምን አንሄድም? ለምንድን ነው እሱን የምትሉት የሚል ነገር ይመጣል በተደጋጋሚ። የተለያዩ ሌሎች ቦታዎች ላይም ሄጄ ኢንተርቪው ሳደርግ ይሄንንማ ቤተክርስቲያን ሄጄ አገኘዋለሁ፣ ለምን እናንተ ጋር እመጣለሁ የሚሉ ነገሮች ይመጣሉ። ምናልባት ከአሁኑ መንፈሳዊ ማንነትን ይዘን ወይንም መንፈሳዊ የሆነውን አካላችንን አውቀነው ተረድተነው እንድንሄድ ምን አይነት ተግባራቶችን ነው ማድረግ ያለብን? እንዴትስ እንወቀው? ሲጀመር የተፈጠርንበትን ዓላማ ሁላችንም ማወቅ አለብን። ሁላችንም፣ ሰው ሁሉ ማለት ነው። እግዚአብሔር ለምንድን ነው የፈጠረን? ማን የፈጠረን? እግዚአብሔር። አየህ፣ እግዚአብሔር መንፈስ አይደል? ስለዚህ የሆነ መነሻችን መገኛችን መንፈሳዊ ነው ማለት ነው። ወደ መገኛችን ነው ትምህርትም እውቀትም ሳይንስም። አንዳንድ ሳይንስ ጤነኛ ነው፣ ሄዶ እግዚአብሔርን ያሳያል። እጅህን ለእግዚአብሔር እንድትሰጥ ይነግራል ማለት ነው። እና ሃይማኖትም ወስዶ ወደ ትክክለኛው አድራሻ ነው የሚያመጣ። እሱ ትክክለኛ ነገር ነው። ሰው እንደዛ እንደሆነ አይገባው። ለዚያ ነው እንዴት ነው መንፈሳዊ ነገር መታመጡብን የሚልኝ። መንፈሳዊነት የሌለበት ቦታ የለም። እና መንፈሳዊነት የሌለበት ቦታ የሌለው እግዚአብሔር ይህን ዓለም ይመራል። በእግዚአብሔር ስርዓትና ፖሊሲ ነው ይህ ዓለም የሚመራው። አጠቃላይ ሰው ከዛ ስላፈነገጠ ታስገባዋለህ እንጂ አጠቃላይ የዓለም ስርዓት ሰማይና ምድር በእግዚአብሔር የቃል ስልጣን የሚያድር ነውና ይህንን የመለኮት ማዕቀፍ ውስጥ እየኖርክ ስለ መለኮት ጉዳይ የሆነ ቦታ ፈልጋለህ የምታገኘው። እንደውም በየቦታው እኮ አይኖች ከተከፈቱ በየቦታው ድንቅ ትምህርት ትማራለህ። እኔና ጓደኛዬ አንድ ቀን ሂልተን ሆቴል ጋር እየነዳን ነውና ሂልተን ሆቴል ፊት ለፊት ስንደርስ ቤመ የሚላል ቤተመንግስት የሚል ታርጋ ያለው ከኛ ጋር ይጋፋል። ከፊታችን ነው የሚሄደው ማለት ነው።
እና ድሮ መንገድ የሚዘጋለት መኪና ምን ሆኖ ነው ዛሬ ከኛ ጋር የሚጋፋው አልና ጠየቅንና የለማ መሪው ቢኖር ግን ተዘግቶለት ነው። እና እንደዚህ ነን እኛ መሪው እስኪኖር ድረስ ነው የምንሰራው። መሪው ሲኖር ህይወታችን በክብር አተን መንገባበት በሄድንበት ቦታ የእግዚአብሔርን ክብር የምናሳይ እንሆናለን። እዛ ግን ተራ ሰዎችን እኮ ነው ወደ ሌልና ወደ አላኩ ሰዎች ለማምጣት አይደል? እናንተም ስልጠና የምትሰጡት እኛም ካህናት የምናስተምረውና መንፈሳዊ ለመሆን እጅግ አስፈላጊው ነገር ቅድም እንዳልኩ የመፈጠራችንን ዓላማ መረዳት፣ የሰራን እግዚአብሔር እንዳለ ማወቅ፣ ከእግዚአብሔር ጋር ደግሞ ለመኖር ፍላጎት ይሰጣቸዋል። ፍላጎት ከሌለ እግዚአብሔር ዲሞክራት ስለሆነ ከአንተ ጋር ሊሰራ አይችልም። ፍቃድ ሰጥተዋል፣ ካልፈለግ ዝም ብሎ ነው የሚመለከት። እና እንደሱ አይነት የራስ ደግሞ ፍላጎትና ጥረት ያስፈልጋል። መልካም። ቀጥታ ወደ ጉዳይ የገባውኝና እንዴት ወደ መንፈሳዊ ህይወት እንደገቡ ምን ነገሮች እንዳጋጠሙት እስኪ እንጫወት። እንዴት ነበረ የመጀመሪያው ወደ አገልግሎት የገቡበት መንገድ ምን ይመስል ነበረ? ያው ሳድግ ሁለት ሆቴል ማዕከል ነው። በተለይ ወሳና ከተማ የኛ ቤት በሁለት ቡና ቤት ነበር ያን የሚባለው። ሁሌ ሙዚቃ የሚደመጥበት፣ ምግብ የሚታዘዝበት፣ ማታ አንዳንድ ድብድብ ምናምን የሚሰማበት ሆቴል መካከል ነው ያደግኩት። ሁለት ቤት ሆቴሎች መካከል የኛ ቤት የነበረውና ምንድነው ማስበው በቃ ሀብታም መሆን። ከዛ ደግሞ ባለቤቶችን ሳችሁ ነጭ ጥሩ ልብስ ለብሰው ሲወጡ ታያለ። እኔ ከለበስኩት የተሻለ ልብስ የለበሱ ልጆች እንዳሏቸው ታያለ። ስለዚህ ሀብታም ነው መሆን ያለብኝ፣ እነዚህን ሰዎች መሆን አለብኝ ብዬ ሀብታም የመሆን ህልም ነው ይዤ የመጣሁት። በቃ ዝም ብዬ በስሜቴ ህልም ነበረ ሀብታም የመሆን። ተኝቼ የምሰራውን ህንፃ ገነባውን ግንባታ እንደ እብድ ሳስብ ሁሉ አድራለሁ ማለት ነው። በእንደዚህ ሁኔታ ውስጥ ሆኜ ሃይስኩል ጨረስኩ እና ፍላጎቴ ከፍተኛ ነው። ታውቃለህ እንግዲህ ወጣት ፍላጎት መሻቴ ከፍተኛ ነው። መሻቴን ለማግኘት ደግሞ ያስኬደኛል ብዬ የማስኬደውን መንገድ ለመሄድ ሞክራለሁ። ከዛ ጋር ደግሞ ላተምስ ከስሜቴ ከቤተሰቦች ጋር እጋጫለሁ። ትንሽ አስቸግር ነበር። መውጣት ፈልጋለሁ የሆነ ሀገር ዝም ብዬ መሄድና ሀብታም ለመሆን ማለት ነው። በዚህ ሁኔታ ውስጥ እያለሁ ነው እንግዲህ አንድ መወደው ጓደኛ ነበረኝና ዘሌ ሳይነግረኝ ወደ ሰንበት ትምህርት ቤት ሲሄድ አየሁት። እኔ ሱቅ ተልኬ ዕቃ ገዛ ተብዬ ስመልስ እሱ ቤተክርስቲያኑ አጠገባችን ሲገባ አየሁት። ብቻውን ሌሎች ጓደኞች ነበሩ። ሲገባቸው እንዴት አይነግረኝም ብዬ ቅናት ተሰምቶኝ ተናድጄ ወቅሰዋለሁ ብዬ ነው ራሱ ሄድኩ ማለት ነው። ቤተክርስቲያን ለመጀመሪያ ጊዜ ገብቼ ቤተክርስቲያን ሄዳለሁ እንደማንኛውም ሰው። ግን የምሄደው በቃ ስርዓቱን አክብሬ ሰግጄ የሆነ የስግደት ቀን መመለስ እንጂ አላውቅም። ትልቅ አዳራሽ ነው፣ ወጣቱ ሙሉ ነው። እዛ ውስጥ ሲዘመር ደረስኩ። እኔ ደግሞ በጣም ሙዚቃ የምወድ ሰው ነኝ። በዛ ህይወቴ ዘፈን ነው፣ ምንም ሌላ ነገር የለም። ክፍለ ሀገር ስትኖር ደግሞ ኢቨን ቴሌቪዥን ራሱ በኋላ ነው እንትን እያለ እየመጣን ነው። ዘፈን ነው በሰማው ወደው ዘፈን ነው ውስጤ፣ በቃ ዘፈን ሙዚቃ ነው ያለውና እዛ ስገባ መጀመሪያ መዝሙር ሰማው ማለት ነው። ለመጀመሪያ ጊዜ ደነገጥኩ። መዝሙሩን ያስታውሱታል? በደንብ ማርያም ሐዘነ ልቦና ታቀልለ ይብል ማርያም ሐዘነ ልቦና እና እሱ መዝሙር ሰማው። ቀጥሎ ደግሞ አንድ ሃሌሉያ ለስሙ ይሁን ምስጋና ባሌ መድኃኔዓለም ባሌ ጎባ መድኃኔዓለም ነው። ማልቀስ ጀመርኩ ማለት ነው። እምባዬን እንዴት እንዳገኘሁት አላውቅም። እንደዚህ አይነት ዓለም አለ እንዴ ብዬ እና እግዚአብሔር ሲፈጥረኝ ደግሞ አንድ ነገር ከገባው ካመንኩበት በቃ አለቀ። ይዘላለም በደንብ ነው በቃ እና ምንም አልወቅስኩትም። ለምን አጣራኝም አላልኩትም። ረሳሁት እሱን ነገር ማለት ነው። ከዛ በየሳምንቱ እሄዳለሁ እና ሲሄድ ከእግዚአብሔር ጋር የተለየ ደግሞ ነገር ጀመርኩ ማለት ነው። ከአዳራሹ ውጭ ቤተክርስቲያን ሄጄ ማውራት መጸለይ ማለት ነው። በደንብ ነው የምጸልየው። ለምንድን ነው የሰራኝ? ሀብታም መሆን ፈልጋለሁ። ለምንድን ነው ሀብታም አታረገኝ? ጸሎቶች እንደዚህ ናቸው። ደግሞ ጥፋቶች አሉ እያልኩ ኃጢአቴን እናዘዛለሁ እና እንደ ቸርነት አቤቱ ማረኝ የሚል መዝሙር ብቻዬን ለቤት እየዘመርኩ አለቅሳለሁ። በቃ የተለየ ነገር ውስጥ ገባሁ ማለት ነው። ሁኔታዬ ደስ አላላቸውም ቤተሰቦች። የኔ ቤተሰቦች የኮሚኒስት እንደ ሶሻሊስት ነገር ናቸው። እግዚአብሔር የለምም የሚል እንትን ነበራቸው።
ጭራሹን ደግሞ የተጨምሮበት ልጃችን ቄስ ከሆነ በቃ ድሃ ሆኖ ወድቆ ይቀራል የሚል ፍርሃትም አለባቸው። ይገባኛል፣ አንደርስታንድ አደርጋቸዋል። እና በፍጹም በቃ መከልከል ጀመሩ። እንዳትሄድ፣ ከቤት እንዳትወጣ። በዛ ምክንያት እኔ ላይ ተጽዕኖ መምጣት ጀመሩ ማለት ነው። ሾልኬ አጥር ዘልዬ ምናምን እሄዳለሁ። ስመለስ እራት ላልበላ እችላለሁ። ከለከለ ቤት ውስጥ ክልከላ አለ። እና አንድ ቀን ጫማ ያለቀ። እሺ አባቴን ጫማ ግዛል። በጣም ደግ አባት ነው ያለኝ፣ በጣም ነፍሱን ይማረው። ጫማ ግዛልኝ ስለው ቄሶች ይግዙልህ አለኝ። አገኘኝ ማለት ነው። ለኔ ላይ ማዕቀብ ለመጣል ፈልጎ አገኘኝ። ከዛ እግዚአብሔር ያቃዳኩት እግዚአብሔር ይግዛልህ አለኝ። ከዛ ከአንድ ሳምንት በኋላ የጣሊያን ጫማ ገዝቶ መጣ። ማመን አቃተኝ። አባቴ እንዴት ነው? ምን ሆኖ ነው ይሄን መንገድ የተቀበለው ማለት ነው ብዬ ተደሰትኩ። ለካ የገዛው ለራሱ ነው። ከዛ በቃ ጫማዬን አምጡ አለ። ጠዋት አድርጎ ሄደ። ሲመለስ ያ ጫማ ድጦት ስኳር አለው። አባቴ ቁስል ካገኘው ሰውነቱ እንትን ይላል። ተበሳጭቶ መጣ። ይሄን ጫማ አይኑ እንዳታሳዩ፣ ውሰዱና ለዛ ለቄስ ለአሸናፊ ስጡት። ገባኝ እግዚአብሔር ጫማ እንደሚገዛ ማለት ነው። ምንም አደረኩትም። አባቴ ነው ጫማ ገዛልኝ፣ አደረኩት። የጣሊያን ጫማ አድርጌ ቤተክርስቲያን ሄድኩ ማለት ነው። ምንድነው እግዚአብሔር ከኔ ጋር እንደሆነ ደግሞ ምልክቶች ይሰጠኛል ማለት አስተውላቸዋለሁ። ትናንሾቹን ነገሮች ነው የማስተውለው እግዚአብሔር የሚያደርገውንና በነገራችን ላይ በጣም የጠቀመኝ ትናንሽ ነገሮችን ማስተዋሌ ነው። ምንም ነገር እግዚአብሔር እንዳላረገው እንዲሰማኝ አልፈልግም። ያልሰጠኝንም መቀበል አልፈልግም። ያልሰጠኝን ወርቅ ይሰጠኝ ሰው አልፈልግም። እግዚአብሔር ካልሰጠኝ በፍጹም መቀበል አልፈልግም። አሁን በህይወት እግዚአብሔርን እንድወደው ፈልጋለሁ ሁሌ። በዚያ መንፈስ አደግኩ። እግዚአብሔር ይመስገን። ወደ ያው ቻሌንጁን ብያለፈ ያው አገልግሎቴን ብያደገ ሲመጣ የኔ ቤተሰቦች በኔ መጠራ ሲጀምሩ በኋላ እየቆየ ሲመጣ መዝሙር ሳወጣ ሲዲ ሳወጣ በየቦታው የቀሲስ አሸናፊ የዲያቆን አሸናፊ የአባትና እናት ሲባሉ ቤተሰቦች ተቀየሩ። በቃ አስተምረን ማለት ጀመሩ። ስጋው ደግሞ ተቀበሉ፣ ንስሐ ገቡ። በጣም ደስ የሚለው በቃ አሁን ወደ ክህነት ከመምጣቱ በፊት ስቴፖቹ ምንድን ናቸው? ሰንበት ቤት ተማሪ ነበርን። መጀመሪያ ያው ሰንበት ቤት ውስጥ ስትማር መንፈሳዊነትን በጣም ትማራለህ። ታውቃለህ፣ አንተም ሰንበት ቤት ተማሪ ነበርክ። ወጣቶች ናቸው እዛ ያሉት እና ደግሞ የእውነት ነው የምንኖረው፣ የእውነት ነው የምንዘምረው፣ የእውነትም ሰነፍ አለ፣ የእውነትም በጣም ብርቱ ልጆች አሉና ስንተናነጽ ስንገሳሰጽ ነው የምንኖረው። በቃ እና እንደዛ ሆነን ያደግነው። ካህናቶቹ ደግሞ መሆን እንፈልጋለን። ስለዚህ ድቁና መማር የሚያስፈልገው የድቁና ትምህርት የትምህርቶች አሉ፣ የቃል ትምህርቶች፣ ውዳሴ ማርያም፣ ዳዊት መድገም፣ ዜማዎችን እነሱን በትርፍ ሰዓት ደግሞ አጠናለሁ ጓደኞቼ ጋር። በጣም ጥሩ ጳጳስ ነበሩ። በጣም የሚወዱን ያበረታቱን። እናንተ ልጆች ዲያቆናት ሁኑ፣ ምን ታደርጋላችሁ፣ ጳጳስ መሆን አለባችሁ ይሉናል፣ ያነሳሱናል። ደግሞ ከኛ ፊት የነበሩት በተለይ ወልቂጤ ድንግል ማርያም፣ ቅድስት ማርያም፣ ደብረ ጽዮን መነኮሳት በጣም ብዙ አሉ፣ አባቶች በገዳም ያሉ ከሰንበት ቤት ውስጥ ወጥተው ማለት ነው። እነሱ ደግሞ ይመጣሉ እና የበለጠ ወደ ክህነቱ ይጎትተን ጀመሪያ ነገር እና በቃ ድቁና ተቀበልኩ። ዲያቆን ሳልሆን ራሴን ዲያቆን እያልኩ አስተዋውቅ ነበር። እንደው መቼም ዲያቆን ኮክ በኋላ ቄስ ማለት ስለማይቻል ነው እንጂ በልቤ ግን ቄስ ነኝ ለማለት ፈልግ ነበር። በጣም ፈልግ ነበር ካህን መሆን። እግዚአብሔር ይመስገን ያው ካህን አድርጎኝ በክብር እኖራለሁ። እግዚአብሔር ይመስገን። ሁል ጊዜ የማስበው ነገር እናም የሚገጥመኝ አብሶ ከጓደኞቼ ጋርም ከምቀርባቸው ሰዎች ጋርም ስናወራ አብዛኛው ሰው ወደ እግዚአብሔር መቅረብ ሲጀምር፣ ወደ ቤተክርስቲያን መቅረብ ሲጀምር ፈተናው ይጠነክራል። ፈተናው በጣም እየባሰ ይሄዳል። እናም ፈተናው ሲጠነክር እኔ እኮ ፈተናዬን ለማቅለል ነው ወደዛ የሚሄደው፣ ነገር ግን እየባሰ ነው ይሄ ነገር። ኪሳራ ከሆነ ኪሳራው ይጨምራል፣ መጎዳት ከሆነ ያ ጉዳቱ እየጨመረበት ሲሄድ ራሱን ያገኘዋል እና ብዙ ሰው ይርቃሉ፣ ከመንፈሳዊ ህይወቱ እየራቀ እየወጣ ይሄዳል። እንዴት ማስተካከል ይቻላል? በጣም ትልቅ ጥያቄ ጠየቀኝ። የእግዚአብሔር ቃል በሆሴ ትንቢት ላይ አባብላታለሁ እና ወደ ምድረ በዳም ወስዳታለሁ
ለልቧም እናገራታለሁ፣ ከዛ ወደ አኮር ወደ በረከቱ ሸለቆ ደግሞ መልሳታለሁ ይላል። ይሄ ማለት ምንድነው? ለምሳሌ የዩዝድ የሆኑ እቃዎችን ሃይላንድ ምናምን ሰብስበህ አምጥተህ ውሃ ትሞላባቸው ማለት ትወስድና ካምፓኒዎች አሉ ይረከባሉ። ያ ነገር ይታጠብና እንደገና ሌላ ማሽን ውስጥ ይገባል፣ ይፈጫል፣ በአዲስ ይሰራና ንጹህ የውሃ ኮዳ ሆኖ ይወጣል፣ ውሃ ይታሸግበታል። እግዚአብሔር ልክ እንደዚህ ነው የሚሰራ። ዝም ብሎ ተራ ሰዎች እንድንሆንና በዛ ልክ እንድንባረክ አይፈልግም። አይምሮ ያላቸው ጥበብ ያላቸው የተሰሩ የታነጹ ሰዎች እንድንሆን ይፈልጋል። ያን ሂደት ነው ፈተና የምንለው። ብዙ ጊዜ አምጥቶ ወደ ምድረ በዳ ወይም ወደ ሆነ ችግር ውስጥ ሲከተን ፈተና ነው ብለን እናስባለን። ግን መሰራት ነው መታጠብ። ውሃውን የእቃውን ቆሻሻውን እንደማጠብ እንደሚታጠብ ሁሉ እቃችንን እኛም የእግዚአብሔር ቅዱስ እቃ ንብረት ስለሆንን እንጸዳለን በሂደት። እኛ ደግሞ በጣም እሳት እንፈጃለን፣ ቶሎ አንለወጥ፣ ጊዜ እንፈልጋለን። በጊዜ ጊዜ ሂደቱ ብዙ ስለሆነ አንዳንድ ሰው ተስፋ ይቆርጣል፣ ይማራል። ግን እባካችሁ ተስፋ እንዳትቆርጡ የእግዚአብሔር ልጆች በዓለም ዙሪያ ያላችሁና ትንሽ መታገስ ነው። እዛም ችግር ከሆነ ዓለም ላይም ችግር ካለ ይሄኛው ይሻላል፣ ከእግዚአብሔር ጋር መቸገር ይሻላል። እና ያንን ሂደት ነው ሰው ፈተና እያለ እንደገና ወደኋላ ወደ ተጣለበት መሬት የሚመለሰው እንጂ እንደሱ አይደለም፣ እየሰራ ነው። ስለዚህ በስራ ውስጥ ስናልፍ ነው ፈተናው ሲያልፍ ነው አይደለ? በእርግጥ መፍትሄውም የሚመጣው ጨለማው ሲያልፍ ነው ብርሃኑ የሚመጣው። ታዲያ እንዴት ትዕግስተኛ ሆነ እንዴት እንቆይ? እምነት ይፈልጋል። ትልቁ ነገር ለየትኛውን ነገር ትልቁ አቅም እምነት ነው እና ከእግዚአብሔር ጋር እየተሰራው ነው ብሎ አንድ ሰው ማመን አለበት። ለማመን ደግሞ ማወቅ አለበት። አሁን ቅድም ያለውን ነገር ፈተና ነው ብሎ ሲረዳውና እየተሰራው ነው ብሎ ሲረዳው ይለያያል። ስታውቅ እየተሰራው ነው ብለህ ነው የምታምነው። ቆሻሻዬን እያራገፈ እየገዘረኝ ነው፣ ሸለፈቴን እየጣለ ነው እያልክ ነው የምታስበው። እንደዛ ስታስብ ትታገሳለህ። ለጥቅም እንደሚሰራ ታውቃለህ። በጣም በጣም ምርጥ ዕቃ የሚሰራ አምላክ ነው ያለን። ምርጥ አድርጎ ነው የሚሰራ። አብርሃምን አላየሁም? ስንት ዓመት ነው ከካራን ከኡር ምድር ከባቢሎን ከወጣ በኋላ ወደ ሶሪያ ካራን መጣ። ከካራን ወደዚህኛው ምድር ከመጣ በኋላ ረሃብ ነበረ ሲመጣ ማለት ነው። ማርና ወተት የሚያፈስ ሀገር ነው ያዘጋጀለት፣ ግን የጠበቀው ረሃብ ነው። እንግዲህ ስሜትን የምትከተል ከሆነ እንዴት አይምሮ የለውም አምላካችን፣ እንዴት ከሞላ ጋር አውጥቶ ረሃብ ላይ ይጥለናል ብለህ ታስባለህ። ሳራም አብርሃምም እንደዛ አላሰቡ። በቃ እግዚአብሔር ብሏል፣ ግን ግብፅ ሄደን እንሰደድና ጊዜውን እናሳልፍ፣ ጎንበስ ብለን እናሳልፍ እና በዛ መንገድ ነው የተማሩት። ያን ሁሉ ዓመት ያን ሁሉ በምድረ በዳ ውስጥ እግዚአብሔር አስተምሮ ነው አብርሃም የሚባለውን ትልቅ ሰው የፈጠረው። አብርሃም ሳይሰራ ልጅ አልወለደም። ይስሐቅን ለመውለድ 25 ዓመት ሙሉ እግዚአብሔር ሰርቶታል። ስለዚህ ምናልባት 20 ዓመት ልንፈጅ እንችላለን ነው። ይሄን ማወቅ አለባችሁ። እግዚአብሔር ጋር ዘሩ ፈልጉ ሰዎች አንዳንዱ 10 ዓመት ይፈጃል፣ አንዳንዱ 30 ዓመት ሊፈጅ ይችላል። እና ያንን ስታውቀው ነው የምትታገሰው። አየህ፣ ሲገባህ ነው የምትታገሰው። ያንን ምርጥ ሰው መሆን ይስሐቅን የሚያቀፍ ሰው እና በይስሐቅ ተአምራት ውስጥ የሚባረክ ሰው ለመሆን ግድ መታገስ ያስፈልጋል። ያንን ዘመን የህይወት ፕሪንሲፕሎ ምንድነው? ለንጹሃን ሁሉ ንጹህ ነው የሚል የህይወት ፕሪንሲፕል መጽሐፍ ቅዱስ ላይ ነው ያለው ቃሉ። ለንጹሃን ሁሉ ንጹህ ነው። አንተ ለምሳሌ መነጽሬን አቆሼ ባይ ቆሻሻ አብራም ነው የምትታይ። መነጽሬን ቦለቦለው ግን አንተ ንጹህ ነህ። ሁሌ ችግሩ አይኔ ላይ ነው ብዬ አስቤ ራሴን ምልከታዬን እያስተካከልኩ መኖር ላይ ነው ማተኮረው። አንድን ሰው ለምሳሌ ብቀየም ወይ ብናደድበት በሰውየው ጉዳይ አይደለም ማሰበው፣ በራሴ ለምንድን የተናደድኩት ብዬ ነው ማሰበው። ምንድነው ችግሬ? ለምንድነው እንደዚህ እንዳስብ የሆንኩት? ለምንድነው የተሻለ ሰው ማልሆነው ብዬ እንደዚህ ነው ማሰበው ብዙ ጊዜ ማለት ነው። ነገሮችን በተንኮል ብዙ የማየት ስጦታ የለኝም። በቃ እግዚአብሔርም በቃ የህይወት መመሪያዬ ስለሆነ መሰለኝ በተንኮል ነገርን አላይም። ምንም ብዙ የሚያስቸግሩ ሰዎችም ገጥመውኛል፣ ግን ጎድተውኝ አያውቁም። እና ጌታችን ምንድን ነው የሚለው? አይን ጤነኛ ከሆነች መላ ህይወት ጤነኛ ትሆናለች ይላል። አይን ታማሚ ከሆነች ግን ጨለማ ነው ቤትን የሚውለው ይላል። እና ሰው አንዳንዴ ይህን ሰው አትመነው ይልሃል አይደል? ያ ሰው በዛ ባለው ሰው ይጎዳል።
ለምንድን ነው በንጽህና ማታየው? ምን አስቸገረ? እና እንደሱ ነው የኔ የህይወት ፕሪንሲፕል መጽሐፍ ቅዱስ ላይ ያለው ነው። ይህንን ፕሮግራም የሚከታተሉ ሰዎችም ሌላውም ሰው የህይወት ፕሪንሲፕል ብለን የምናስቀምጣቸው ፕሪንሲፕሎች ይኖራሉ። ግን ይህንን ቢጨመር መልካም ነው ብለው የሚጠቁሙን እስኪ ይህንን ጨምሩትና አዩት የሚሉን ይኖራል። እንግዲህ ሰው የሚከተለው የህይወት ፕሪንሲፕል ከአስተዳደጉ ከራሱ ሳይኮሎጂ ጋር የተገናኘ እንደሆነ ነው የምገምተው። አሁን እኔ በእግዚአብሔር ስለአደግኩ የቅንነት መንገድ ጥግ እንደሚያደርስ ስለተማርኩ መጽሐፍ ቅዱስ ስላጠናው ይህንን የህይወት ፕሪንሲፕል ልከተለውኛለሁ። ድሮ ግን ብጠይቀኝ ለዛ ላይሆን ይችላል። ድሮ በቃ ሆቴል መክፈት ሀብታም መሆን ነው ልል ይችላል ነው የምችለው በድሮ አመለካከት። እና ሰው ሁሌ በተረዳበት ልክ ነው ሰው ማመን ቀብሮ ነው ሊል ይችላል። አንዳንዱ ሲሆን ፕሪንሲፕል እሱ ሊሆን ይችላል ልታደርገው እና ያንን ሰው ሳታስተምረው እንዲያርግ ብትለው ትቀልዳለህ እንዴ ነው የሚልህ። እና የምትከተለውን የህይወት ፕሪንሲፕል ልታምንበትና የምትከተለው የእውነት መሆን አለበት። መልካም። ከብዙ ወጣቶች ጋር እንገናኛለን፣ በኦንላይንም በአካልም እንደገና ሜሴጅ የሚጽፉልኛሉ። አብዛኛው ጋር የምመለከተው አንዳንዱ ጋር ሳይሆን አብዛኛው ጋር የምመለከተው ተስፋ መቁረጥ ማለት በቃ ከዚህ በኋላ እኔ ብኖርም ምንም አላደርግም፣ ከዚህ በኋላ ፈጣሪ ረስቶኛል፣ ብጠይቀው መልስ እየሰጠኝ አይደለም። አብሶ ከተስፋ ጋር የተገናኙ ነገሮች በቃ ምንም አለመታየት ደረጃ ላይ የሚደርሱ ወጣቶች አሉ። እንዴት ተስፋቸውን መመለስ ይችላሉ? በጣም ሰፊ ሀሳብ ነው። በተለይ ደግሞ የእግዚአብሔር ቃል ጻድቅ በእምነት በህይወት ይኖራል ይላል። በህይወት የምትኖረው ስታምን ነው። ያውም ደግሞ የሰማያዊውን አምላክ ስታምን። ተስፋን የሰጠ የታመነ ነው ደግሞ ይላል ሐዋርያው ጳውሎስ። እሱ ደግሞ የምታምነው አምላክ ደግሞ ታማኝ ነው። ምድረ በዳ ውስጥ እንደ ዘንባባ ሊያሳድግ ይችላል። ትልቁ ሰው ልጅ ልቡ ላይ ነው በደንብ መስራት ያለበት። አሁን ተስፋ የሚቆርጡ ሰዎች ሁኔታው ላይ ስለሚያተኩሩ ነው። ለምሳሌ ስራ ላይ የሌላቸው ይሆናል፣ ትዳር ያልያዙ ይሆናል፣ ወይም ተከርተው ይሆናል፣ ተጠቅተው በቤተሰብ ሊሆን ይችላል። ችግሮቻቸው አሳማኞች ናቸው። ሁኔታው ነው እንዲያስቡ ያላቸው። ልባቸው ላይ ግን ማሰብ። ለምንድነው ልቤ በዚህ ሁኔታ የተሸነፈው? ምክንያቱም እኛ እኮ ስንፈጠር ምንድን ነው የሚባለው በሳይንስ ስንት ዘሮች ናቸው የሚወዳደሩት አንድ የሴት እንቁላል ሰብሮ። እኔ እናንተ ስንፈጠር ትልቅ ማራቶን ትልቅ ሩጫ አድርገናል እኮ ማህፀን ውስጥ አሸንፈን እኮ ነው የመጣነው። ስንፈጠር ራሱ በትልቅ የብርሃን ኃይል ነው የተፈጠረው። እና ራሳችንን አለማወቃችን ነው ተስፋ እንድንቆርጥ የሚያደርገን። አየህ በትልቅ ኃይል የተፈጠረን በትልቅ ኃይል ግን ስናድግ ደግሞ ከተወለድን በኋላ ጠላት ደግሞ ድንጋይ ይሞላብናል ማለት ነው። በጣም በብርሃን ውስጥ ተፈጥረን ህፃናት ሆነን ፈንድቀን ያገኘነው ጎርሰን የሚነግሩንን አምነን በንጽህና ደስ ተስመን እናድግና የሆነ ሰዓት ላይ ክፉና ደጉን ደግሞ ጠላት ልክ በገነት መካከል እንዳደረገው ሰጠን ማለት ነው። ያ ክፉ በውስጣችን ሰፊ ስፍራ ሲያገኝ ራሳችን እንድናጠፋ ተስፋ እንደሌላቸው እንዲሰማን ያደርጋል። የሰይጣን ትልቁ ተልእኮ በምድር ላይ ሰውን ተስፋ ቆርጦ ራሱን እንዲገድል ማድረግ ነው። ምክንያቱም ሊገድል ጠላት ሊገድል ሊያርድ ሊያጠፋ ነው የሚመጣው። ለሌላ ለምንም አይመጣም። ጠላት አለን እኛ። ይሄ መንፈሳዊም ሰዎች አይደለን ስጋዊ ብቻ አይደለን። መንፈሳዊም ሰዎች ስለሆን መንፈሳዊ ጠላት አለን። ስጋዊ ጠላቶች አሉ። ለምሳሌ ሀገራችን ጠላት አላት፣ ማህበረሰባችን ጠላት አለው። እኛ በግል ጠላት እንዳለን ሁሉ መንፈሳዊ ጠላቶችም አሉን። እና ያ መንፈሳዊ ጠላት ማንነታችንን እንዳንቀበል አድርጎ ነው የሚያሳምንን። በተደጋጋሚ በተለይ ከእግዚአብሔር ቃል ጋር ካልተገናኘን፣ የተሻለ እውቀት ካላገኘን፣ ራሳችን የምናዳምጥ ከሆነ ልባችን ውስጥ ያን ሀሳብ ያጭቃጭቅና ራሳችን እንድንጎዳ ያደርገናል። ለዚህ መድኃኒቱ ምንድን ነው? ከራስ ጋር መነጋገር ነው የሚያስፈልገው። አሁን ለምሳሌ ችግሮች ቢገጥሙኝ እኔ ድሮ ምን ነበረ የማስበው? ቶሎ ስሜት ይከፋኛል። ከእግዚአብሔር ጋር ልጋጫ። እንዴት አንተን እያገለገልኩ እንዴት እየወደድኩ እንዲያደርጋለሁ ብዬ ከእግዚአብሔር በጣም ነው ዝም የሚለኝ። በቃ ያኮርፈኛል እግዚአብሔር እና የበለጠ እናደዳለሁ። እንዴት ዝም ትለኛለህ? ግን በሂደት ምን እየተማርኩ መጣሁ?
አንድ ኢየሩሳሌም ሄድኩና ምን ብዬ ጸለይኩ? ጌታ ሆይ አይኖቼን ክፈትልኝ ብዬ ጸለይኩ። ለምን እንደጸለይኩ ራሱ እንደዚህ ብዬ አላውቅም። ከዛ ተመልሼ ከአንድ 15 ቀን በኋላ የሚያናድደውን አሸናፊን አየው ጀመር ማለት ነው በውስጤ። ቶሎ ተስፋ የሚቆርጠውን፣ ቶሎ የሚሸነፈውን፣ ቶሎ በጣም ብዙ ሰው እያገለገልኩ ማለት ነው። ብዙ ሰው ነው ማገለግለው፣ ብዙ ሰው በርትቻለሁ ይላል። እኔ ግን መቆም አቃተኝ። በቃ አሁን የምትለው አይነት ስሜት ውስጥ ገባሁ። ከዛ እግዚአብሔር ሲመክረኝ ነው ምን ይለኝ ጀመር ማለት ነው መንፈሴ ውስጥ በዚህ ጉዳይ ለጸልይ። ይሄ ልብ ለምን እንደዚህ ያሰበ? ለምን ደከምክ? እሺ የሚያደክም ነገር አቃት፣ ለምን ደከምክ? ስለዚህ ምን ብዬ መጸለይ ያለብኝ? ሁኔታውን አላነሳ። ይሄ እንዴት ተፈጥሮብኝ አላደለም። ለምንድን ነው ችግር ሲገጥም የምደክመው? ምን ሆኜ ተስፋ የምቆርጠው? እኔ እኮ ያንተ ልጅ ነኝ። እኔ እኮ ከዚህ ሰማይና ምድር እበልጣለሁ። ሰማይና ምድር እኮ ያልፋል። እኔ እኮ ዘላለማዊ ነኝ። ምን ሆኜ ነው እኔ አንተ ቄስ የምደክመው? ጸሎት የተቀየረ ማለት ነው። ወዲያው ነገሮች ሁሉ ከፊት ለፊት የተወገዱ እና ምን ልልህ ነው ራሳችን ላይ ሁኔታው ላይ አይደለም ችግሩን፣ ስራ ማጣት ምናምን ስለምንቆይ ነው ጊዜ የምንፈጀው። ራሳችን ላይ ነው። እግዚአብሔር እንድንለወጥ ይፈልጋል። ሲባርክ እጅ ላይ ያስከውን ሲሰጥ እጅ ላይ ያስከውን መጣል አለብህ እንድትቀበል ማለት ነው። እጅ ላይ ድንጋይ ይዘህ እንደገና እንዴት ሊሰጥ ይችላል? መጣል አለብህ። እና አመለካከታችን ላይ በደንብ መጸለይ እንደሰራኸኝ እንዳሰብክልኝ እየኖርኩ አይደለምና ግን መኖር ፈልጋለሁ። ደግሞ እንደምታደርግ ደግሞ አምናለሁ። ጸሎታችን ደግሞ ይኸውልህ ለቅሶ ብቻ መሆን የለበትም። አምናለሁ እንደምትሰጠኝ አምናለሁ። ታዲያ ካላመንከው እንዴት? አሁን እምነት እኮ ነው መሰረት። አምናለሁ ብለህ ስትጸልይ ይደሰትብሃል። ጳውሎስ ያለ እምነት እሱ ደስ ታሰኝ አይችልም አለው ማለት ነው ለዚህ ሰውዬ ብሎ እየባረከ ታየዋለህ። እንደው ቅድም ሲያነሱ የኔንም እኔ ጋርም የተፈጠረ ነገር ነው የነኩኝና አብሶ ወደዚህ ወደ ራሴ ቢሮ ስመጣ፣ ወደ ራሴ ስራ ስመጣ አንድ ለአንድ ሰዎችን ወደ ማማከር ጀመርኩኝ። ከሰዎች ጋር ጥሩ ግንኙነት ነበረኝና ሰዎች ሲቀየሩ ያለው የሆነ ችግራቸው ሲቀልላቸው መስራት ሲጀምሩ፣ ተስፋ ማድረግ ሲጀምሩ እመለከታለሁኝ እና በዛ በጣም ነው ደስ የሚለኝ። የእውነት እግዚአብሔርንም አመሰግነዋለሁ። ነገር ግን እኔ ስደክም ራሴን አገኘዋለሁ። አንዳንድ ጊዜ ነገሮችን ባሰብኳቸው መንገድ ሳይሆን ባላሰብኩት መንገድ ሲሄዱ አያቸዋለሁ። እናም እንደዚህ እየሰራው እንደዚህ የሆነ እኔ ጋር ሳይንሱ ለምንድን ነው እንደዚህ የሆነው? እኔ ጋር ፈጣሪ ለምንድን ነው መልስ ቶሎ የማይሰጠኝ የሚሉ ጥያቄዎች ውስጥ ገብቼ ነበር የሆነ ሰዓት ላይ። አሁን ምናልባት እኔ በነበርኩበት ሁኔታ ላይ የነበሩ ሰዎች በዚህ ሰዓት ሊኖሩ ይችላሉና የእውነት ስራው ሳይሆን የሚያደክመን ሐሳባችን ነው። ስለዚህ ከዚህ ከሐሳባችን በላይ እንድንሆን ምንድን ነው ማድረግ ያለብን? ሁለት አማልክት አሉ በጣም ብርቱ ጉልበት ያላቸው። አንደኛው የሰማይ አምላክ ብቻውን አምላክ የሆነ ነው። ሁለተኛ ለኛው ለምንለው ሰዎች፣ ለምንመሳሰለው ሰዎች ልባችን፣ ስሜታዊነታችን በጣም ይገዛል። ስሜታዊነት ካልነቃበት ያሳምናል። አንተ አሁን በህይወት ላይ ወሳኝ ነህ አይደል? ውሳኔንም ጭምር ይወስደዋል ማለት ነው። ግን እንደሱ አይደለም ህይወት ከስሜታችን ውጭ ነው። እንደምንሰራው እንደሚሰማን አይደለም ህይወት፣ እንደምንፈራውም አይደለም ህይወት። አብርሃም ወደ ዘፍጥረት 15 ላይ ስታነብ ቁጭ ብሎ ድንኳን ውስጥ ነው ቁጭ ያለው። ማን ነው የሚወርሰኝ? ሀብታም ሆነ አብርሃም። ሀብታም ሆነ በራሱ ጭንቅ ነው። ስሜታዊ ከሆንክ ሀብታም ሆነ በራሱ እንቅልፍ ይነሳል። ማን ነው የሚወርሰኝ? ይሄ የሶሪያ ባሪያ ነው የሚወርሰኝ ብሎ አሰበ። በዛ ሰዓት በተለይ በፋርስ አካባቢ ልጆች የሌሏቸው ጌቶች ታማኝ ባሮቻቸው እንደ ልጅ ሆነው እንደማደጎ ልጆች ሆኑና ወራሾች ሆናሉ። እንደሱ ማሰብ ጀመረ። በቃ እኔና ለሳራ ታምኜ ሴት በሞላበት ሀገር ሌላ ሳላገባ ሳራን ብዬ አንተን ብዬ ነው እንደዚህ ባይልም ተጨንቆ ያዘን ነበርና እግዚአብሔር መጥቶ መሰለ ያለው ውጣ ነው ያለው ከድንኳን ወደ ሰማይ ቀና። ድንኳኗ ነበረች። ድንኳኑ እንትንህ ነው ውስጥ። አሁን ልክ
ያለበት ችግር ነው ስሜትን የሚቆጣጠረው። ግን ህይወት ያ ችግር አይደለም። ይሄ ስቱዲዮ ነው እናንተ ህይወት ኧረ በጭራሽ ይሄ ዓለም ነው። አሁን ይሄ ዓለም አይደለም እናንተ ህይወት በጭራሽ። እና ትንሽ ሰዓት የምንቆይበት ቦታ ነው ህይወት። ስሜታችን ትንሽ ሰዓት የምንቆይበት ነገ ሌላ ነው። እና ውጣ ሲለው ወደ ሰማይ የማይቆጠሩ ከዋክብት ነበሩና ይህን የሚያክል ሰጥሃለሁ ትውልድ አለው። አንድ ዘር ነው አይደል? አንተ በአንድ ዘር ነው አይደል የፈራው? ይህን የሰማይ ከዋክብት የሚያክል የረገጥ ከሆነ አሸዋ የሚያክል ዘር ሰጥሃለሁ አለ። ከዛ በኋላ ተነቃቃ፣ መስዋዕት ለእግዚአብሔር ሊያቀርብ ተቀመጠ ይላል። እና ስሜታችንን የምንከተለውን ነገር ማቆም አለብን። ስሜት ወረተኛ ፍቅረኛ ማለት ነው። እንዴት ማለት? ፍቅረኛና ሰው ሲፋቀር እሱ እግዚአብሔር ይሆናል፣ ግን ወረተኛ ነው፣ ትቶ ሄዳል፣ ሌላ ይሆናል ማለት ነው። ስሜት ማለት በጣም አጠገብህ ነው፣ ህሊናን ይቆጣጠረዋል። ሲነቃ ግን አጠገብ አይደለም። በስሜት ብዙ ጊዜ ፍቺ ትወስናለህ፣ በስሜት ስራን ታበላሻለህ። እና ስሜትን ከማምለክ ከመከተል በጣም መጠንቀቅ አለብን ነው ብለና የሚሰማን ስሜት ነገ እንደሚቀር ማሰብ አለብን። ነገ ሌላ ቀን የሰው ልጅ ሁሉ ጊዜ እድሉ ብሩህ ነው፣ እግዚአብሔር ሰማይ ላይ ስላለ ማለት ነው። እውነት ፍቅር ምንድን ነው? ከሱ ልጀምር። አንድ የህንድ ዶክተር ቴዎሎጂ አስተማሪያችን አባ ነበር ብሎ ያስተምረን ነበር። ፍቅር ማለት ቀይ ሽንኩርት ነው ይላል። ቀይ ሽንኩርት ስትልጠው የለውም፣ ይሰጥሃል፣ ያልቃል ማለት ነው። ግን አንተን ያጣፍጥሃል፣ አንተ ጋር ይደርሳል። ትክክለኛ ፍቅር ትርጉም ያው ክርስቶስ ነው። ያው በስጋ የተገለጠ ፍቅር የፍቅር የመጨረሻው ምሳሌ እሱ ነውና ሄዶ መጨረሻ ላይ ሰጥቶ ሲሰጥ ነው የኖረው። ከተወለደ ጀምሮ በተለይ ማስተማር ከጀመረበት ጊዜ ጀምሮ እስኪያስተምር እናቱን ያገለግል ነበር። ካስተማረበት ጊዜ ደግሞ ህዝቡን ያገለግል ነበር። ልክ ይሰቅሉት ሲሉ ግን የመጨረሻ ቀን መስቀል ላይ ማለት ነው ምንድን ነው የሰጠን? ህይወት ሰጠን፣ ገነት ሰጠን፣ እናቱን ሰጠን፣ ልብሱን በጣም ሰው ልብስ አይቀርለትም። ሰው እኮ ሰበንና መግነዝ ይዞ ነው ወደ መቃብር የሚሄደው። ልብሱን ሳይቀር በጣም ራቁቱን የሰቀሉት የሳሌዎቹ አፍረው ልብስ አለበሱት እንጂ እርቃነ ስጋውን የሰቀሉት። ፍቅር ማለት በዚህ ልክ ነው። በዚህ ልክ መስጠት የሚችል በጣም የጨከነ ሰጪ፣ በፊደል ማትናገረው ተግባር ብቻ የሚያስተምረው። አሁን ይሄን ለነግርህ በመድፈሬ እኔም ራሴ እንደው ልክ አይደለም። ፍቅር በቃል አይነገርም። ፍቅር እንትን ነው፣ ተግባር ነው። የፊደል ትምህርት አለ፣ የመንፈስ ትምህርት ነው። አየህ። እና እግዚአብሔርን አንዳንድ ሰው ፍቅር ስጠኝ ብሎ ይጸልያል። ደሃ አመጥቶ አጠገብ ያስቀምጥልሃል። ፍቅር ማለት ለዳው መስጠት ማለት ነው። አንተ አይገባም። ፍቅር በሆነ በተአምራት ልብ አፍቃሪ እንዲሆን ነው የምትፈልገው። ፍቅር ግን ሌላ ነው። በህይወት ተለማምደ የምትለምደው ነው። ትዕግስት ስትጠይቀው በጣም አስቸጋሪ ሰው ጋር ያስቀምጣል። እና የፍቅር ትንሽ ለየት ይላል። ቃልም አረፍተ ነገርም ስብከትም ሊገልጸው አይችልም። ጌታም በቃሉ ሳይሆን በተግባር ነው ገልጾ ያሳየን ፍቅር። አንድ መጽሐፍ ላይ ስለ ክርስቶስ ሲያወራ ብዙ ሰዎች ይላል እግዚአብሔርን የሚመስሉት ወይንም ክርስቶስን የሚመስሉት ቀይ የሆነ ሽበታም ሽማግሌ አድርገው ነው። ምክንያቱም አብዛኞቹ ምስሎቻችን ልክ እንደዛ ናቸው። እውነት ግን ፈጣሪ ልክ እዛ ምስሉ ላይ እንዳለው በጣም ትልቅ ሰውዬ የሚመስል ነው ወይንስ ምስሉ ምን ይመስላል? ብዙ ጊዜ ለማሰብ እሞክራለሁ፣ ግን በምንም አይነት መልኩ አይመጣልኝም። መጽሐፎቻችን ላይ የተቀመጡት መጽሐፎች ስል ዓለማዊ መጽሐፎች ላይ ሲገለጽም የተለያዩ ትምህርቶች ላይም ሲታይ ምስሎች ላይ ስንመለከተው ቀይ ሰውዬ ፈረንጅ መስሎ ነው የሚታየን፣ ሽበታም መስሎ ነው የሚታየን፣ ትልቅ ሰውዬ መስሎ ነው የሚታየን። እውነት እንደዛ ነው? በእርግጥ ጌታ በስጋ ሲገለጥ እኛን ስለመሰለ እኛን ደግሞ ሲመስል ለምሳሌ አብርሃምን ነው የሚመስለው፣ እኔን የሚመስለው። ጌታችንም ራሱን ይመስል ነበር፣ እናቱን ይመስል ነበር ይላል ጲላጦስ ከጌታ ከተነሳ በኋላ ለዚህ ለሮም ቄሳር በጻፈለት አንድ ደብዳቤ ላይ እናቱን ይመስል ነበር ይላል።
እና እናቱን ነው ሊመስል የሚችለው ምድራዊ አባት ስላልነበረው እና ግን ከተነሳ በኋላ ግን በዚያ መልክ አላወቁትም። ለምሳሌ አብሮት የነበሩ ሰዎች ስታያቸው መጀመሪያ ማርያም መግደላዊት ነው ያየችው። አትክልት ጠባቂ ነው ይመስላት። 3 ዓመት እኮ አብረው ነበሩ። አትክልት ጠባቂ መስሏት አንተ ነው የሰረከው ብለዋለች። ስሟ ሲጠራት ነው ያወቀችው። ዮሐንስ 21 ላይ ደግሞ ሲያጠምዱ በጥብርያዶስ ባህር አንድ ሰውዬ ነው ይመስላቸው። የራበው ሰው የሚበላላችሁ ሲላቸው ጌታ ሆይ የሚበላ አይደለም ምናምን አሉት። ከዛ መረቡን ባሳ ሲሞላላቸው ዮሐንስ ጌታ እኮ ነው ብሎ አወቀው ማለት ነው። በሌላ አይነት መልክ ወደ ኤማሁስ ደግሞ ሲሄዱ ደግሞ ወደ ሰዎች ሌላ አንድ መንገደኛ ሰው ለምንድን ነው በዚህ መንገድ ራሱን ይገልጥ የነበረው ብትል ክርስቶስ የዓለም ሁሉ ህዝብ ነው። አየህ የአይሁድ ብቻም አልነበረም። አይሁድ ሰቀሉት፣ ግን የዓለም ሁሉ ህዝብ ሆነ። ምናልባት እኛ ጋር በራእይ ቢገለጥ አበሻ መስሎ ሊታየን ይሆናል ማለት ነው። ለህንዶቹ ህንድ ሊመስል ይችላል። እና እንግዲህ መገለጡ እንደዛ ነው። ግን መነሻው በተለይ ስዕላቱ ሲሳሉ መነሻው ከልደቱ እስከ ስቅለቱ ያለው የስጋዊ መልኩ ነው። ያ ማለት ደግሞ አንድ አይሁዳዊ ሰው አሁን አይሁዶች ብታያቸው በተለይ ወጣቶቹ ክርስቶስን ነው የሚመስሉት መልካቸው። መምህራኑ ስታያቸው ኢየሱስ የመጣ ይመስላል ስታያቸው። ያው የዛ ቤተሰብ ከዛ ቤተሰብ ስለመጣ ጌታ እንደዛ አይነት ያንን ይዘው በዛ መሰረት ነው የሚስሉት። ያም ቢሆን ግን እንደ ባህሉ እንደ አመለካከታው ጃማይካዎች ጋር ብትሄድ ጥቁር ክርስቶስ ነው፣ ነጭ ክርስቶስ አይፈልጉም። ለምን ነጮች ቀኝ ገዝተው አስተቃይተዋቸዋል። እኛ ሰይጣንን በነጭ ነው የምንመስለው ብሎ ነው የሚያምኑት። እኛ ደግሞ አበሾች ታውቃለህ የአበሻ ስዕል ያለን ያው ይሄ ደግሞ ያው ባህላችንንም ጭምር ለማሳየት በዚህ መንገድ አባታችን ብለን ደግሞ ሰማይ ላይ ያለውን አምላክ እንጠራለን። አባትነቱ በእምነት ማረጋገጥ አለበት። ልጆችን ያሳድጋቸዋል ብለን ማመን አለብን። እና አንዳንዴ እግዚአብሔር ሊያደርገው የሚችለውን ነገር እኛ ልናደርገው እንሞክርና ያቀተንና ነው የምንጨነቀው። ለዚያ ነው ለሱ የሚተመተው የሚገባን ለሱ መተው። ባገባ ሚስቴ አስቸጋሪ ብትሆንስ በቃ በዚህ ፍርሃት አያገባ ብትሆንስ የት ሄደው ነው እግዚአብሔር ሚስት አስቸጋሪ የምትሆነው? ምን ይሰራል? አንድ ጳጳስ ምን እግዚአብሔር ሰማይ ላይ ሰፌድ አይሰራም እኛን ሲጠብቁ ነው የሚኖረው ብለዋል። ምን ይሰራል? እና እንዲህ አንዳንዴ ምን ብለህ ይሄን መሬት እንኳን አምነን እኮ ነው የምንረግጠው። ቢናድስ ብለን አንፈራም። ይሄ ቤት ቢናድስ ብለን ብናስብ አንቀመጥም። ሁሉን ይሄን ዋቃሽ የጠጣነው አምነን ነው። ቢገለንስ እዛኛውም ጋር እንመን እንጂ ልጆቻችንም ላይ እንመን፣ ሀገራችንም ላይ እንመን፣ ትዳራችን ምርጫ ላይ የምንመን አለ ብለን በህይወት እንኖራለን። ደስ ማለት ነው። ስለ ነገ ስናስብ ነገን የሚረከቡ ወይንም አብሶ ደግሞ የነገ ሀገር ተረካቢ የምንላቸው አሁን ላይ ሆነን ስናስብ ህፃናቶች ናቸው፣ ልጆች ናቸው። እና በልጅነታችን አስተዳደጋችን ነው እያደግን ስንሄድ በትልቅነት ዘመናችን ላይም ትልቁን አስተዋጽኦ የሚያበረክተው። እኔ ልጅ እያለሁ ቤተክርስቲያን ላይ ማደጌ፣ ቤተክርስቲያን ማገልገሌ አሁን ላይ ላለኝ ማንነት ትልቅ አስተዋጽኦ አድርጎታል። ልጆች በምን አይነት ሁኔታ ነው ማደግ የሚኖርባቸው? ያው መጽሐፍ ቅዱሳዊ መረጃው የበለጠ ለሚሰሙ ሰዎች ትልቅ አቅም ይሰጣቸዋል ብዬ አምናለሁ። ለምሳሌ አብርሃምን ስታየው 2 ልጆች ነበሩት፣ እስማኤል እና የመጀመሪያው ልጅ እስማኤል፣ ሁለተኛ ይስሐቅ። በዛ ዘመን ሰዶምና ገሞራ አጠገባቸው 40 ምናምን ኪሎ ሜትር ነው ከአብርሃም ድንኳን የሰዶም ሀገር 40 ምናምን ኪሎ ሜትር ነው ርቀቱ። ሰዶማውያን ደግሞ ምን አይነት ሰዎች እንደነበሩ ታውቃላችሁ። በታሪክም በመጽሐፍ እጅግ በጣም ክፉ የክፉ መጨረሻ ነበሩ። ሰው በሀገራቸው አይኖርም ነበር እነሱ እያሉ። ኃጢአታቸው በጣም ብዙ ነበር። እንደዚህ አይነት ማህበረሰብ ውስጥ አጠገብ አብርሃም ደግሞ አለ እና እንዴት ነው የአብርሃም ልጅ ያልተበላሸው? እንዴት ነው ይስሐቅ ለእግዚአብሔር ለመሰዋት ጎንበስ ያለው? ምንድን ነው ይህን ጌታ መጣው ስትል አብርሃም እግዚአብሔርን ሲያመልክ ዝም ብሎ ያየዋል። ቤት ውስጥ ሲጸልይ ያየዋል። ለእግዚአብሔር መስዋዕት ሲያቀርብ ያየዋል። የሚያየው ትምህርት ይበልጥ ነበር። መጽሐፍ ቅዱስ የለ፣ ቤተ መቅደስ የለ፣ በአታቢና ሰባኪ የለም። አብርሃም ብቻ ነበር አስተማሪ፣ ያውም ተግባራዊ አስተማሪ። አስበው እና ቤት ውስጥ ወላጆች የነበራቸው ያላቸው የሳራና የአብርሃም እምነት
ይስሐቅን ይቀርጸው ነበር። እዛ የውጭ ወላፈን አልገባም ቤታቸው። አሁን አንዳንዴኛ እንፈራለን ልጆቻችን እንዲሆኑስ የሆነ ነገር ይፈጠሩስ ውጭም ያለን አገርም ያለን ማለት ነው። ግን እኛ ከእግዚአብሔር ጋር ያለን ግንኙነት ጥሩ እንዲሆን ነው መጣሪያ። ልጆቻችን እንተዋቸው መጀመሪያ እኛ ከእግዚአብሔር ጋር ወላጅ ከእግዚአብሔር ጋር ሲጸልይ የእውነት እግዚአብሔርን ሲያመልክ የሚያወራው በስልክ በጎ ሲሆን ልጆች መስማት አለባቸው። አንድ ልጅ ከካናዳ ደውሎልኝ ምን አለኝ፣ አንድ ወጣት እኔ እግዚአብሔር ክፉ ሆኖ ነው የሚታየኝ አለኝ። ምን ሆንክ አልኩት። እናቴ አበሻ ናት። እናቴ ከአገር ቤት ይደውላታል፣ አክስትሽ ሞተች፣ ወይ ታለቅሳለች አለ። በጣም ነው እናቴ ልሞዷል። በቃ እግዚአብሔር ያመጣው ምን አደርገዋለሁ ትላለች አለ። እናቷ ትሞታለች አለ። እግዚአብሔር ያመጣው እግዚአብሔር መከራ ነው የሚያመጣው እኛ ቤት። እናቴ ሲያስለቅሳት ነው የማውቀው። እንዴት ወደደው እና እናትየው እግዚአብሔርን ያሳየችበት መንገድ ጥንቃቄ የጎደለው መንገድ ነው። እና ልጆች ወላጆች ኑሯቸውን ልጆችን የሚሰራው በመጀመሪያ ማለት ነው እኛን ልጆቻችንን የምንሰራው። እና በተለይ ልጆቻችን የምንወድ ሰዎች በጠንቃለን ቤታችን ወደ ጥሩ ሰዎች መሆናችን የሚታወቀው ቤተክርስቲያን እነኛ ማን አለ ቤታችን ውስጥ። እና አብርሃም ቤት ውስጥ ነበር። የሚገርምን ነገር ደግሞ ድንገር አብርሃም ብቻ አይደለም የፈርዖን ልጅ ሙሴን ከባህር አንስታ አሳድገዋለች። ፈርዖን እንግዲህ ጣዖት አምላኪ ነው አይደል? እኔ በጣም ነው የማደንቃት ሙሴን የመሰለ ድንቅ ሰው እንዴት አድርጋ እንዳሳደገች። እናትየዋ አለች በእርግጥ የምታጠባ እናት ነበረች አጠገብ፣ ግን የልጅቷስ እናት ሆና የነበረችዋስ እና እነሱ እንኳን የተሻሉ እነሱ እንኳን ደግነት ኖሯቸው የወደቀ ልጅ አንስተው አሳድገው ለሀገር የሚያስብ ለህዝብ የሚጠቅም ትልቅ ነቢይ ቤታቸው ሲያድግ ስታይ እና ሁሌ ዓላማ ነው የወላጅ ዓላማ የቤተሰብ ዓላማ ልጆችን በደንብ አድርጎ ይቀርጻል። ዓላማስ አለ ነው የኛ ወልደን ጥያቄ አለኝ። ለምንድን ነው የወለድናቸው? ምንድን ነው ግቡ? ልጆቻችን ዓላማ ሲኖር ነው ልጆች የምታስበው። እና የድሮ ሰው በድሉ ይደግ ብሎ በአፉ ያወራዋል። ዘመናዊ ሰው ግን በልቡ ያምነዋል፣ በአፉ ያወራው በቃ ዝም ብሎ በድሉ ነው የሚደገው። እና ይሄ በጣም ወሳኝ እንደሆነ እመለከታለሁ። አዲስ ኪዳን ላይ የጢሞቴዎስ አያት ሎይድ ትባላለች፣ እናቱ ኤዊንቄ ትባላለች። እና ጳውሎስ ያመሰግናቸዋል። በልጅነት ጀምሮ ቅዱሳት መጽሐፍትን ሲያስጠኑ የነበሩት እምነት የሞላባት ሎይድ፣ የልጄ ስም ሎይድ ነው በነገራችን ላይ፣ እምነት የሞላባት ሎይድ እና ኤዊንቄ አሳድገውሃል። እና ጢሞቴዎስ በጣም የተረጋጋ ወጣት ነበር። የወጣት ሽማግሌ አድርገው ነው ያሳደጉት። እና ቅዱሳት መጽሐፍትንም በደንብ እንዳየው ማድረግ። አንዳንድ የመጽሐፍ ቅዱስ ታሪኮች አንዳንዴ ትርጉም አይፈልጉ አሉ። ኦሪት ዘፍጥረት ምዕራፍ 12 ጀምሮ እስከ 50 ላንብቦ ብትል ታሪክ ነው። ቤተሰቦችን ጥንቅቅ አድርጎ ይገልጽልሃል። አብረህ ብታጠናው በደንብ ነው የሚያስተምርልህ፣ ልጆችን ይገልጽልሃል። እና እንደዚህ ማድረግ ወላጆች ልጆቻቸው ላይ የእግዚአብሔርን ቃል አላውቅም ብለው ለሕይወታቸው ሳይጠነቀቁ ከተዋቸው ያው ውጤቱን ይካፈላሉ ማለት ነው። ከልጆቹ ጋር ያሉት ግንኙነት ምን ይመስላል? ልጆቼ ጓደኞቼ ናቸው። አንዳንዴ ጓደኛዬ ይሉኛል ትልቆቹ ማለት ጓደኞች ናቸው። ያው አንዳንዴ አባትም ሆናለሁ፣ እንደ አባት ቄስም ሆናለሁ። ለልጆቼ ማስተምሩበት ሰዓት በጣም ኮስታራ አስተማሪ ነኝ። ግን ብዙ ኮስታራ አይደለሁም። ከልጆቼ ጓደኛ ነኝ። እንላፋለን አብረን። ቤታችን በጣም የተለየ ነው። በትሪ እንጀራ እንበላለን ተሰብስበን። ቅድም ራሱ አንበሳ በትሪ በልተን የመጣ ነው ማለት ነው። ተሰብስበን ቤት ውስጥ ስላሉ አብረን እንበላለን፣ እንጫወታለን። በግልጽ ምንም ነገር እናወራለን። ምንም እና በደንብ ያውቃሉ ታሪኬን፣ ድክመቴንም ያውቃሉ። ትናንት ያሳለፍኳቸውን ጉዳዮች ነገራቸዋለሁ። እንደ ሰው እነሱም ቢወድቁ ቢማሩ ብዬ እንደዚህ አይነት ግንኙነት በጣም መልካም ድንቅ ሚስት አለችኝ። ይሄ ነው። መልካም። ምናልባት ለእኛም ሊያስተምር ይችላልና እስካሁን እኔም ወደ ፍቅር ህይወት አላገባሁም እና እንዴት ከባለቤቱ ጋር ተገናኙ? እስኪ ከሱ ጀምረን
እናውራ። እኔ በጣም ሰንበት ተማሪ ነበርኩ። የሆነ ሰንበት ተማሪ ነበርኩ። የትም እዛም ያለ ህይወት የለኝም። ጽድት ኑሮዬ በቃ ዲያቆን ያው በድንግልና ነው የሚኖረው። እንደዚህ ነው ኑሮ የመጣሁት እና ትንሽም ችግር እንዲገጥመኛል ይፈራ ነበር። ትንሽ አይናፋርነት ሴቶች ጋር የሚሄዱትን ሰዎች ሰንበት ቤት ስንቀጣን ይኖር ነው ኃጢአት እያደረግን ማለት ነው። አንዳንዶች ነው ተጋብተው አሁን ያሳፍሩናል። እንዴት ከሴት ጋር ትታያለህ? እንዴት ከወንድ ጋር ትታያለሽ? እያለን እንቀጣም ነበር። በዚያ ልክ ትንሽ እናካር ነበር እና እንደዚህ አይነት ሰው ሆኜ እንግዲህ አዲስ አበባ መጣሁ ማለት ነው እና ምኖረው ከእቴ ጋር ነበር። በጣም ኑሮ ይመቸኛል። በቃ አግሎት የሚመቸኛል። በቃ እግዚአብሔር ካልፈለገኝ እኔ አደጋ ውስጥ ገባ ነበር ማለት ነው እና አንድ ቀን ግን ምን አምናለሁ? እግዚአብሔር ሚስት ይሰጠኛል ብዬ አምናለሁ። እግዚአብሔር ሚስት ይሰጠኛል። ምክንያቱም አዳም ተኝቶ እኮ ነው ተነስ ብሎ ያው ሰላት ያለው ማለት ተኝቶ ባይተኛ ኖሮ ስትሰራ በያት አለቀላት ይዋል ይጸጉራን አጠር አድርገው አይኗ በዛ ሰው ቢገባበት ይዋን የበለጠ መጥፎ ይዋን ትሆን ነበር እና እጃችንንም አንዳንዴ ሳናስገባ እግዚአብሔርን አምነን ስንጠብቅ የእግዚአብሔር ስጦታ በጣም የተለየ ነው እና አንድ ገዳም የምናሰራው ነበረና ለዛ ፈንድራይዚንግ ጉባኤ ያዘጋጀን ቅዱስ እስጢፋኖስ ቤተክርስቲያን ቲኬት ይሸጣሉ ለዛ መግቢያ ማለት ነው እና እዛ መግቢያውን ለመሸጥ ህዝቡ ዞር ነው የሚሸጠው ቲኬት እና አንዷ ልጅ ስልክ ቁጥር ጽፋ ሰጠችኝ። በዚህ ቁጥር ደውልልኝ ብላኝ ተቀበልኳት። ለምን እንደደወልኩ ራሱ አላውቅም። ደወልኩላት። ከዛ ከይከል ይባላል አለች። ስሟን ነገረችኝ እና በጣም ፈልግሃለሁ በህይወቴ ጉዳይ ማወራሃለሁ አለችኝ። እሺ አልኳት። ከዛ ስንገናኝ አንዲት በጣም ጥሩ ጓደኛ አለች ላስተዋውቃችሁ። እንዴት አልኳት። በቃ እኔ እንጃ ልቤ ያለኝ ምናምን አለችኝ። እሺ አልኳት። ባለቤት ግዛት መጣች ማለት ነው ሌላ ቀን። ከዛ እየያዛን ሄደች። እሷ ትንሽ ተነጋገሩ፣ ተዋወቁ፣ ተግባቡ አለችኝ። ከዛ በቃ ጊዜ ፈጀን 2 ዓመት ፈጀን አብረን ማለት ነው እስክንተዋወቅ ድረስ። ግን ምንድነው ግትርነት ቢኖረኝ ግን ቆሜ ነበር የምቀረው። አንዳንድ እግዚአብሔር ሲሰራ ሲያመጣ ቶሎ ይነግራል ደመነፍስ ሲነግር ደመነፍስ ምንም ወደ ኋላ ማለት የለብህምና ከዛ ተለማመድን። በቃ እንድንጋባ ወሰንን፣ ተጋባን እና እድለኛ ውሳኔ ነው የወሰንነው። ባለቤትዎን እንዴት ነው የሚገልጿቸው? ትን ብሏት ውሃ ትንድራታለ ባቢ ነው የምትለኝ። ላስቸግርህ ውሃ ታቀብለኛለህ ነው የምትልህ። ትን ብሎ ሰው ይህን መቸገር ያስባል። በጣም ደግ፣ በጣም ታከብረኛለች። ጓደኛ ነን። ታከብረኛለች ደግሞ ስልህ ባል ብቻ አይደለም፣ ጓደኛ ነን። እንደገና በጣም መልካም ናት፣ ጎበዝ ናት፣ ብዙ ነገር ታውቃለች። ከኔ የሚበልጥ በጣም ብዙ ነገር ታውቃለች። ምርጥ እናት ነች፣ ቆንጆ ነች፣ መልካም ነች። የእግዚአብሔር ስጦታ እኮ ያዕቆብ ምን ያልመስለ በጎ ሀብት ፍጹም በረከት ከላይ ከሰማይ አባት ይወርዳሉ ይላል። የእግዚአብሔር ስጦታ 2 ነው፣ በጎ እና ፍጹም ነው። ምንም አይነት ቢወጋህ እንኳን ለምሳሌ ልጅ መጥቶ ቢወጋህ አሁን ምንም ፖሊስ ጣቢያ ትሄዳለህ አትሄድም። እንዲህ በደንብ ያዘው እንጂ እርሳሱን ነው የምትለው እንጂ ቢወጋህ እንኳን አይጎዳህም። የእግዚአብሔር ስጦታ ማለት ነው እና በጎ ነው። በቃ ምንም ችግር የለውም ሳይሆን በጎ ነው፣ ደግሞ ፍጹምም ነው፣ ከህይወት ጋር የሚጣጣም ነውና እግዚአብሔር ሚስት ይሰጠኛል ብሎ ማመን ቀላል እምነት አይደለም። ፈልገንም ብቻ አይደለም የምናገኘው። አንዳንዶች እኔ ካልሰራዋት ሔዋንን ጣቷ አጠረብኝ ይላል። የሆነ ነገሯ እንትን ሆነብኝ። ምርጫ ስትገባየህ ይሄ ዓለምን ሲፈጥር እግዚአብሔር ሰውን በኋላ ነው የፈጠረው። ሲያስቸግር ለሰው ነው የተፈጠረው ያለ እና ምናየው ዓለም አይኖርም ነበር። ልክ እንደዚህ እግዚአብሔር ሰውን በደንብ ስላወቀው አዘግይቶታል። ትንሽ ዘግየት ማለት ያስፈልጋል። ከራሳችን ችኩልነት በቃ ክራይቴሪያ የምናበዛውን ነገር እሱ ቢያይልን ነው የሚሻለው።
ሎጥ አብርሃም ምን አለው? ሀብታሞች ሆነናል፣ መሬታችን ሰፍቷል፣ ልጆቻችን እየተጣሉ ነው፣ ቦታ ጊዜ ከሰጠ መሬት የምትፈልገውን መረጣ ነው። ቀና ብሎ ሲመለከት የአብርሃም መሬት እንዳለ ምድረ በዳ ነው። ወደዛ ዞር ሲል የሰዶምና የገሞራ አካባቢ የዮርዳኖስ ሸለቆ እንደ እግዚአብሔር ገነት እንደ ግብፅም ነበረ ነው። እጅግ በጣም ውብ ነበር። ያ ይሻለኛል። አይንህ ብቻ አይደለም የሚመርጥልህ። ሄደ። ከዛ በኋላ ባዶ እጁን ሚስቱን አጥቶ እሳት በልቶበት ባዶ እጁን ከሁለት ልጆቹ ጋር ባዶ እጁን ዋሻ ውስጥ ነው የተገኘው ሎጥ ሰዶም ስትቃጠል። እና አይናችን ብቻ አይመርጥም ነው። እንምረጥ ብለን የምንጨነቅ ሰዎች ትንሽ ብንረጋጋ ይሻላል። ለእግዚአብሔርም ትንሽ እድል ፈንታ መስጠት ያስፈልጋል። ያው ማህበራዊ ሚዲያ ላይ ነው ያለ ነው እና ምናልባት ይህንን ብዙ ሰዎች ይጋሩኛል ብዬ አስባለሁ። በጣም ብዙ ማህበራዊ ሚዲያ ላይ ራስን ማጋለጥ ወይንም ማሳየት ምን አይነት ጉዳቶች ሊያመጣብን ይችላል? ብዙ አይን ውስጥ መግባት አብሶ ከወንዶች ይልቅ በሴቶች ላይ ነው በደንብ የሚስተዋለው እና እንደው እንደ ምክርም ቢሆን እንደገና ደግሞ ብዙ ራስን ማሳየት ምን አይነት ነገሮች ሊያመጣብን ይችላል? እና ብዙ ጊዜ በዚህ በመንፈሳዊ መልክ ሰይጣን የሰውን ልብ አያውቅም። የሰውን ልብ የሚያውቀው የሰማይ አምላክና አንተ ብቻ፣ የራስህ ልብ አንተ ብቻ። ሰይጣን ሀሳብን አያውቅም። ምርጫህን፣ ውሳኔን ስታረገው ስትናገረው ነው የሚያውቀው። እና ሁሌ ጠላት ከድርጊትህ ነው ተነስቶ የሚያጠቃ። የጠላት ጥቃትን የማይፈልግ ሰው ሁሌ ድርጊቶችን መቆጣጠር አለበት፣ ሴቶችም ወንዶችም። እና እንደዚህ ነው መመለስ ፈልገው ጠቅላላ አድርጌ ማለት ለምሳሌ እድል ፈንታህን ብታስተካክል አንድ ሴት ልጅ እድል ፈንታዋን ፈልጋ ሊሆን ይችላል። አሁን ሚዲያም ላይ እድል ፈንታዋ ጥሩ እንዲሆንላት ወይ ጥሩ ትዳር እንድታገኝ ወይ ጥሩ ስራ እንድትሰራ ሊሆን ይችላል። ግን ሁሌ እድል ፈንታ ግን በዚህ መንገድ ላይ ሆን ይችላል። ጠላት እንዳለብን ግን መርሳት የለብን። ሁሌ ጠላት ደህና ልብስ እንኳን ስንለብስ አይፈልግም። የሚገርም ሰይጣን ደህና ሸሚዝ ስትለብስ እንኳን ቡና ፈሶበት ቢበላሽበት ደስ ይለዋል። በዚህ ልክ ነው የሚጠላን። እና ያው አንዳንዴ ደበቅ ማለት ካለብን ደበቅ ማለት፣ መታየት ደግሞ ካለብን በአግባቡ መታየት። እንደ ኤልሳቤጥ አጭታለች፣ እግዚአብሔር አሰባትና ጸነሰች። አስበው እንግዲህ የሀገር ሰው የካህን ሚስት ነች፣ ሲሰድባት የኖረች ነች። ትንሽ ወደ ገፋ ሲል ገበያ ነው ወጣት የነበረባት አይደል? እዩት የኔን አምላክ እዩት፣ ጎበኘኝ እኮ ማለት አልነበረባት። 5 ወር ራሷ ሸሸገች ነው የሚለው። 5 ወር ደብቃ ከሰው አፍ ለእግዚአብሔር ምስጋና አቅርባ 5ኛ ወር 6 ወር ሲሞላ እመቤታችን ደርሷ መጣች። መውጣት በሚገባ ሰዓት ደግሞ ወጥታ መንፈስ ቅዱስ ተመታ። የጌታዬ እናት ትመጭ እንዴት ይሆንልኛል ያለችው ያኔ ነው። መንፈስ ቅዱስ ቤት ውስጥ ወረደ ነው የሚለው ያኔ። እና መገለጥ በሚገባ ሰዓት መገለጥ። መቼም ሴት ልጅ ተከናንባ እድሜ ዘመኗን መኖርም የለባትም። መታየት በሚገባ ሰዓት መታየት፣ ታለንቷን፣ እውቀቷን፣ ያላትን አቅሟን አውጥታ መስራት ባለባት ሰዓት በጨዋ ደንብ መስራት አለባት። ግን ፈተና ውስጥ ደግሞ በሚጥል መንገድ ደግሞ ሲመጣባት ጠላት ደበቅ ማለትም ደግሞ አለባት። ብዙ ጊዜ ከራሴ ጋር በመሆን አሳልፋለሁ። ማለትም በዝምታ ውስጥ በጸጥታ ውስጥ ብዙ ጊዜን ማሳለፍ እወዳለሁ እፈልጋለሁኝና አሁን እንዴት ነው ዝምታና ጸጥታ? እኔ ፐርሰናሊ የገባኝ ነገር አለ። ምናልባት ግን ከመንፈሳዊ አንጻር አንድ ሰው ብቻውን ቢሆን በዝምታ ውስጥ ቢሆን ምን አይነት ጥቅሞችን ሊያገኝ ይችላል? ያ ሁሌ ዝም ማለት ልክ አይደለም። ቅድም እንደተባለው ነው ስለ ኤልሳቤጥ በተነጋገር ነው። ግን ዝም ማለት ደግሞ በጣም ጠቃሚ እንደሆነ ቅዱስ አውግስጢኖስ ይናገራል። እግዚአብሔርን ታገኘዋለህ ነው እንደውም የሚለው። ዝም ስትል በውስጥህ እግዚአብሔር በጣም ቅርብ ነው ይልና ውስጥ ታገኘዋለህ ይላል። እኔ በልጅነቴ እግዚአብሔር በውስጥ እንደሚገኝ አሁን ነው የሚገባኝ። በልጅነቴ እግዚአብሔር በጣም እንደ ውሃ ይጠማኝ ነበር። ቤቴ ደግሞ እንዳልኩ ሶሻሊስት ምናምን ያለበት ነው። ከቤት አልወጣም።
ደመናን ነበር ማየው። ደመና ውስጥ እግዚአብሔርን ዝም ብዬ ስመለከት መልኩ ይታይ ነበር። የምታየኝ መልክ እስለው ነበር በስዕል ማለት ነው። ያ ስዕል አሁን ስዕል ላይ ያለው ኢየሱስ ምናምን ስዕል ማለት ነው። ለምንድን ነው እንደዛ የሆነው ስል እግዚአብሔር አለ አጠገባችን አየህ። እና ያንን ብታገኙ በዝምታ አባቶቻችን በገዳም የሚኖሩት እኮ ለዚህ ነው። ትልልቅ ጥበብ ያለው የጥበብ መጽሐፍት ያሉት በገዳም አባቶች የተጻፉ መጽሐፍቶች ናቸው። በዝምታ ውስጥ የተገኙ ወርቆች ናቸው። እንደውም እኔ ይህን መጽሐፍቶች እንዲያነቡ ጋብዛለሁ። መንፈሳዊ ቦታዎች ቢሄዱ በጣም ብዙ የገዳም አባቶች መጽሐፍቶች አሉና የእነሱን ጥበብ ቢማር አንድ ሰው ፍጹም ነው የሚለወጠው። እና ትልቅ እግዚአብሔር እንዲናገር ድል ትሰጠዋለህ ዝም ስትል። ግን ሁሌም ደግሞ ዝም እንድትል አይደለም። መናገር መስራት በሚገባ ሰዓት ደግሞ መናገር መስራት ያስፈልጋል። ጌታችን 40 ቀን ዝም ብሏል። ገዳም ሄዱ 40 ቀን። ከ40 ቀን በኋላ ደግሞ መናገር በሚገባው ሰዓት 3 ዓመት አስተምሯል። እንደዚህ ሚዛኑን ጠብቆ ማድረግ በጣም አስፈላጊ ነው። ብዙ ጊዜ የምናስበውን ነገር ነው ሲከሰት የምናየው። የምናስበው ነገር ብቻ ሳይሆን የምናወራው ነገርም በተግባር ሆኖ እናየዋለን። ምናልባት እዚህ ጋር ስለ የስበት ህግ ብናወራ፣ ስለ ሎው ኦፍ አትራክሽን ከመንፈሳዊ እይታ አንጻር፣ ምክንያቱም በሳይንሳዊው አንድ ሰው ያሰበውን ሐሳብ በተደጋጋሚ በአጽንኦት እዛ ነገር ላይ ከቆየበት ያ የሚያስበው ነገር የመከሰትና የመገለጥ እድሉ በጣም ከፍተኛ ነው። በመንፈሳዊው አስተምህሮ ምን ይመስላል? እንዴት ነው እይታው? ምክንያቱም ብዙ አይነት እሳት አገባዎች ውስጥ ሰዎች ሲገቡ እመለከታለሁኝ እና እንዲያው ከመንፈሳዊው አስተምህሮ አንጻር ምን ይመስላል? በጣም ጥሩ። መቼም መሬት እየሳበችን የስበት ህግ የለም ልንል አንችልም። እኛ ምንራመደው ምንነዳው ቤት ሰርተን ምንኖረው መሬት ሰባን ነው። መሬት የስበት ህግ ስላለ ነው። ራሱ የተፈጥሮ መዋቅር የስበት ህግ በነገራችን ላይ ፍቅር ማለት ነው። የፍቅር መዋቅር ነው። እግዚአብሔር ዓለም ሲሰራ አንዱ አንዱን እንዲዛርጎ ነው። ለምሳሌ ሳይንስም እንደሚለን ፀሐያችን መሬታችን ደግሞ ጨረቃን፣ እኛን ደግሞ ትልቁ ጠፈር ደግሞ የፀሐይን ሲስተም ይዞ እንደዚህ ነው የተዋቀረው ማለት ነው። የእግዚአብሔር ስራ ሲስተሙ ነው። እግዚአብሔር የሰራበት ነውና ተገፋፍቶ ቢሆን ኖሮ አሁን ምናየው ዓለም አይኖርም። መሳሳብ የፍቅር ህግ ነው። ምንረዳበት መንገድ ነው መስተካከል ያለበት እንጂ ይሄ እግዚአብሔር የሰራው የህይወት ሲስተም ነው። የስበት ህግ የህይወት ሲስተም ነው። ለምሳሌ ኢዮብ 3:5 ላይ የፈራሁት ነገር ደረሰብኝ ይላል። ኢዮብ ሁሌ ምን ያስብ ነበረ? ልጆቼ ኃጢአት ሰርተው በድለው ይሆናል፣ ከዛ ሰይጣን ያጠቃቸዋል እያለ ስለሚሰጋ መስዋዕት ያቀርብላቸዋል። ምን በሰላም ነገር። ከዛም ባለፈ አልተናገረውም እንጂ ቤቴ ቢፈርስስ ንብረቴ ቢወድምስ ብሎ ሳያስብም አይቀርም። ሰይጣን ተመለከቱ ሳበው ማለት የዚህ የሰውየው ፍርሃት ሳበው። መጽሐፍ ቅዱስ ፍርሃት ቅጣት አለው ይላል። ትልቅ አባት ነው ኢዮብ፣ በረከቱ ይድረሰኝ። ግን እንደ ሰው ነው የምናገረው ማለት እንዲገባም ብዬ እንጂ የኢዮብን ከፍ ያለ ህይወት ክብር ትንሽ አድርጌ እያየው አይደለም። ግን ኢዮብ ያፍራቱ ምን አመጣበት? ሰይጣን ምድርን ዞርኳት ተመለከትከው አለው እግዚአብሔር። አየው ማለት ለምንድን ነው ያየው? ኢዮብ ይሄን እያመሰገነ እየዘመረ ቢሆን ኖሮ አልፎት ነበር የሚሄደው። በጣም ነው የሚበሳጭበት የነበረው እና ያው እንዳለው እንደተደገሰለት መጣበት ማለት ነው። እሱን ተናገረ፣ የፈራሁት መጣብኝ። እና አየህ ደግሞ ዳዊት ምን ይላል? መዝሙር 37 ላይ ምን ይላል? በእግዚአብሔር ደስ ይበልህ የልብ መሻት ይሰጥሃል ይላል። መጀመሪያ ደስ ይበልህ ነው የሚልህ። በማ በእግዚአብሔር ዝም ብሎ ምንም ሳይኖር ደስ ይበልህ ሰው ብድ እስኪልህ ድረስ እግዚአብሔር የፈለከውን ልብን ይሰጥሃል። ደስታ ምን ያመጣል? እግዚአብሔር ስጦታ ያመጣል ማለት ነው። እና ይሄ እውነት ነው። ግን ይህንን እውነት የምንረዳበት መንገድ በጣም የተዛባ ነው። እሱም ነው መስተካከል ያለበት። ሰው ሲስተሙን ሲያመልክ ሲስተሙን የሰራውን ጌታ የተወና ሲስተሙን ለምሳሌ ይሄ ኢማጂን ባረግ እንዲባስበው ይመጣል ወደ እኔ ሰጪውስ ደስ ይበልህ ጥሩ። እግዚአብሔር
ይሰጣል ነው የሚለው። ሰጪውን መርሳት ነው ትልቁ ችግር። እና ስጦታውን ደግሞ ማምለክ። በምድረ በዳ እስራኤል ሲጓዙ እባብ ነደፋቸው እና ከዛ እግዚአብሔር ምን አለ? የነሐስ እባብ ስራና አለው ሙሴን በኮረብታ ላይ ስቀል ያንን እያዩ ይድናሉ አለ። ህዝቡ እባብ ሲነድፈው ያንን እባብ ሲመለከት ዳነ። ያው ክርስቶስ ተሰቅሎ ወደፊት ዓለምን እንደሚያድን ምሳሌያዊ ስዕል ነበር። እና እስራኤል ያንን የነሐስ እባብ ወስደው መቅደስ ውስጥ አስቀምጠውት ነበር፣ የእግዚአብሔር ማዳን እንዳይረሳ ማለት ነው። ከሆነ ዘመን በኋላ የነሐሱን እባብ አምላክ አድርገው የሚያመልኩ ሰዎች ተፈጠሩ። አየህ፣ ሰጪውን ረሱና ስጦታውን ማምለክ ጀመሩ ማለት ነው። እና አሁንም ሲስተሙን ማምለክ ያሁኑ መስተካከል አለበት ብዬ የማምነው። ለምሳሌ ይሄ ዩኒቨርስ ትልቅ አቅም አለው። በዩኒቨርስ ላይ ሁሉ ነገር አለ። እግዚአብሔር ያሰናደው ዓለም ነው። ይሄ ቤት የሰራው ቤት ነው። ግን ዩኒቨርስ አምላክ አይደለም። አየህ፣ ሰው ዩኒቨርስ አምላክ በቃ ዘሬው የለም፣ ግን ዩኒቨርስ አለ። ለምነው አስብ ያመጣልሃል፣ አቅራቢ ያደርግታል ማለት ነው ዩኒቨርስ። ግን እንደኔ አሁን ለምሳሌ በቤቴ ውስጥ እኔ ቤት ሙቅ ሻወር አለ፣ ቀዝቃዛ ሻወር አለ፣ ልጆቼ መኝታ ቤት አለ፣ ማረፊያ ቤት አላቸው፣ መጥኛ ቤት አላቸው፣ ወንበር ጠረጴዛ አላቸው፣ ምግብ አለ። ደውለው ምግብ ያዛሉ፣ ይመጣላቸዋል። የኔ ቤት ለልጆቼ ሙሉ ቤት ነው። የኔ ቤት ግን ያን ቤት አልሞላው፣ እኔ ነኝ የሞላሁት። እኔን ደግሞ እግዚአብሔር ነው ይረዳኝ። አየህ፣ ግን ልጆቼ ተነስተው የኔን ቤት ቢያመልኩስ? ቤታችን ሙሉ ነው፣ ዋይፋይ አለ፣ ምን አለ፣ ሻወር አለ። የኛ ቤት እኮ አምላክ ነው ቢሉስ? ሐኪም ቤት ነው የሚሄድ ያለባቸው። እንደዚህ ነው። አየህ፣ የአሁኑ ዘመን አመለካከት መስተካከል ያለበት የእግዚአብሔር የሰራውን ሲስተም ራሱ ሲስተሙን አምልኮ ሰሪውን ገለል የማድረግ ችግር ነው የሚታየው። ብዙዎቻችን ከልጅነታችን ጀምሮ አሁን ድረስ ሁሌም የምንጸልየው ጸሎት አለ። አክቹዋሊ ሁለት ጥያቄ ነው መጠየቅ የፈለኩት። የመጀመሪያው ስንጸልይ የምንጸልየው ጥያቄ ነው መሆን ያለበት ወይንስ ምስጋና ነው መሆን ያለበት? እንደዚህ ስጠኝ፣ እንደዚህ አድርግልኝ፣ እንደዚህ ይሁን ማለት ብቻ ወደ ምሬት ውስጥ አይከተንም? አንደኛው ጥያቄ እሱ ነው። ሁለተኛው ደግሞ ስለ አባታችን ሆይ ጸሎት እንድናወራ ነው። ወደ ሁለተኛው ግን ከመግባታችን በፊት የመጀመሪያው ጸሎታችን ምንድን ነው መምሰል ያለበት? ምክንያቱም ምሬት ይመስለኛል አንዳንድ ጊዜ በቃ እንደዚህ አድርግልኝ፣ እንደዚህ ሁሌ ፈጣሪን ትእዛዝ ነው የምንሰጠው። ከዛ ባለፈ እንዴት የምር ውስጥ ያለውን ስሜት እንዴት አድርጌ ልግለጽ? እንዴት አድርጌ መጸለይ አለብኝ? በራስ በቤተሰብ እኔና ልጆቼ አድርጌ ላሳይ። እግዚአብሔር እና እኛ አባትና ልጅ አይደለም? አሁን ይሄ ልጆቼ ብልጦ ነው ሊመጡ ይችላሉ። ባባ አንተ እኮ ደግ ነህ፣ አንተን የመሰለ እኮ አባት የለ ምናምን ሲሉኝ ምንድን የምፈልጉት ቶሎ ተናገሩ ነው ብላቸው አልቀበለውም ምስጋናቸውን። ለምን ሊቀበሉኝ እያመሰገኑኝ ነው ማለት ነው። ደግሞ እያለቀሱ ምን ሆናችኋል? ዝም ብሎ ሲያለቅሱ አቁም። ልጆቼ ምስክሮች ናቸው። ሳታለቅስ እኔ አባት ነኝ፣ ጠይቀኝ፣ የምትፈልገው እሰጥሃለሁ እለዋለሁ። ተረጋግቶ በደንብ ተረጋግቶ ሲጨርስ ባባ እንዲህ ማድረግ እሰጠዋለሁ ወዲያው ማለት ነው። ማልቀስ ግን አያስፈልገውም ከኔ እጅ ለመውሰድ። እኔ ደግ ነኝ ለልጆቼ። እና ምንድን ነው አንዳንዴ እግዚአብሔርና እኛ እኔና ልጆቼ አድርገን ካላሰብነው በስተቀር ሊገባን አይችልም። እግዚአብሔር አባት ነው። አባት ነኝ ብሎ ነግሮናል። ገላትያም ላይ ተጽፏል። አባ ብለን የምንጮህበትን መንፈሱን ሰጥቶናል። አባት ብለን የምንጮህበትን መንፈስ። ስለዚህ አባት ነው እግዚአብሔር። አባት ከሆነ እኛ ልጆች ነን። ስናመሰግነው ካመሰገነው የእውነት ለመቀበል እንዲያርገልኛ ምናምን ብንለው ቅድም እንዳልኩ ነው፣ ብልጠት ነው። ደግሞም ምንድነው አንድ ጓደኛ አሜሪካን ሀገር ይኖራልና 3 ሴት ወለደ። አንድ ወንድ እየፈለገ ማለት ነው። አራተኛ አልትራሳውንድ ሲታይ ሴት ሆነች። ብስጭት ብሎ ደወለልኝ። ምን አድርጌው ነው ያንተ አምላክ እግዚአብሔርን የኔ አምላክ አልሆነ ብቻ በዛ እንደዚህ ያለና ከዛ ምን አለ
ሐሴት ስሟን ማን ልበላት ምናምን አለና ምን አሰብክ ስለው ሐሴት ልላት ፈልጌያለሁ አለ። ሐሴት ትዋሻለህ እንዴ? ምን አረኩ ብለህ ምን በደልኩ በላት ለምን ትዋሻለህ? ከዛ ሳቀ በቃ ራሱን አየማ። እግዚአብሔር ትክክለኛ እንደውም እንደ እስራኤል ሴቶች እግዚአብሔር እኮ እስራኤል ሴቶች እኮ እውነተኛውን የሚናገሩት ክብር ከእስራኤል ለቀቀ የመከራዬ ልጅ ስም ሲያወጡ ማለት ነው። ለምን እግዚአብሔር አይዋሽ ጄኒውን ትክክለኛ ሰው እንድትሆን የሚፈልግ ስትበድልም ትክክለኛ ኃጢአተኛ ሆነ ነው መምጣት ያለብህ እና ማስመሰል የለም። እግዚአብሔር ግብዝነትን ይጸየፋል። ጌታ አጥብቃችሁ ተጠንቀቁ ያሉ ከፈሪሳውያን እርሾ ከግብዝነትና ስንጸልይ የውሸት ምስጋና ድርድረዋል ሞክረዋልና አንድ ወር ምንም ነገር የለም። ከዛ ወደ መሬታችን መጣለን ማለት ነው እና ከእግዚአብሔር ጋር ጤነኛ የሆነ እንደ ልጅ ነው መለመን ያለብን። አንድ እህት አለችኝና ትልቅ ሴት ነች። እሺ መድኃኒዓለም ሜዳ የምትጸልየውን ትነግረኛለች። የኔ ጌታ ሙትት ትስልልህ ሲቀበርልህ በእናት ነው ምለዋለች። ሌላ ነገር የለም ማለት በሩ ላይ ነው የሚሰማኝ ትለኛለች። በሩ ላይ ለምን ገብቷታል እግዚአብሔር። አየህ ይሄ አባትነቱን እንድንረዳ ነው የሚፈልገው። ለሱ ምንድነው እኛ የምንጠይቀው ጥያቄ ግን አልሰጠነውም። የልጅነት መንፈሳችንን አየህ ጸሎታችን ልጆች መሆናችንን የሚያረጋግጥ መሆን አለበት። ከፈለክ ትልቅ ነገር መልመን ትችላለህ አምነህበት ከሆነ በጣም ነው ደስ የሚለው ባንተ እኔ አንተ ልጅ ሆኜ ይሄ የማይመጥነኝ ማለት ትችላለህ። ዋናው መንፈስህ የልጅነት መንፈስ ነው ማለት ያለበት ውሸት የሌለበት እንጂ ጸሎት አሁን አንተ አስረድተዋለም ሰውየው ልጆቼ ነው ምን አስተማርኳቸው አባባ ባሉኝ ምናምን አደረኳቸው ተነስተው ባባ ይለዋል። ደመ ነፍስ የሚነገር ነገር እኮ ነው ጸሎት ራሱና እርግጥ ስርዓት ይፈልጋል። በተለይ ህብረት አምልኮ ሲሆን ቅድም እንደተባለው አባታችን ሆይ ጌታ እንዳስተማረን የጉባኤ ጸሎቶች አሉ በቤተክርስቲያን እኛም እንጸልያቸው አሉ። የራይት መዝሙርን እንደግማለን ዳሴ ማርያም ምናረጋቸው አሉ። ግን በግል ግን አንተና እግዚአብሔር አንተ አባትና ልጅ ናችሁ መርሳት የለብን። በቃ እና እንደነ ጸሎት ስንጸልይ የሚመለስልን በፍጥነት ሞክሩ ታዩታላችሁ። እጅግ በጣም አድርጌ ነው የማመሰግነው። የእውነት ብዙ ነገር ነው የተማርኩት። እግዚአብሔር ያክብርልኝ። ይሄ ቪዲዮ የሚለቀቀው ለመስቀል ነው እና እንኳን አደረሳችሁ መልእክትን በዚሁ ያስተላልፉልኝ። እንኳን ለብርሃነ መስቀሉ ሁላችሁም አደረሳችሁ። መስቀል ፍቅር ነው። ባህል አለን፣ ሃይማኖታዊ ባህል አለን። እሱን ከማክበር ጋር ግን አመለካከቱን ግን ሁሌ ማስተባል መስቀል በአራቱ አቅጣጫ በፍቅር አይን ማየት ነው። የሰሜን ሰው የኔ ነው፣ በኢትዮጵያ የደቡብ ሰው የኔ ነው፣ የምዕራቡ የኔ ነው፣ የምስራቁ የኔ ነው፣ ወገኔ ነው ማለት ተቸግሮም ቢሆን ለሁሉም ማሰብ ሰፋ አድርጎ ማየት ነው መስቀልን። እንኳን አደረሳችሁ ለብርሃነ መስቀሉ። አሜን። እጅግ በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ብዙ ከዚህ በኋላ የምንገናኝባቸው የምንወያይባቸው ጉዳዮች ይኖራሉ ብዬ አስባለሁ። ፍቃዶ ከሆነ ሌላ ጊዜም መተው እዚህ በደንብ እንደሚያስተምሩን ጥያቄ ላቅርብ። በደስታ በርታ። አንተም በጣም አስተማሪ በጣም የሚያንጽ ፕሮግራም ነው ያለ። በደንብ ነው ማዳምጥህ። እንግዶችን በጣም ማዳምጠው። ብዙ ትምህርት ብዙ ጥበብ ብዙ ዕውቀት ያስፈልገናል ከሁሉም አቅጣጫ ማዳመጥ። እኛ ወንዶች ባሎች ራስ ናቸው ይባላል። ራስ ሁለት ጆሮ አንድ አፍ ነው። ሁለት አይን ሁለት ጆሮ። ብዙ መስማት አለብን። ካህናቱም መምህራኑም ሁሉም መሪዎችም ማስተማሪዎችም በእቶን ጨርሻለሁ ካለን ገደል ገባ ማለት ነው። በጣም ብዙ ነው የምታስተምሩን። እኛ ልጆቻችንን የምናስተምረው እንዲያስተምሩን ነው። የተወሰነ ድረስ እንወስዳቸውና ከዛ ደግሞ እነሱ እኛን ማስተማር ይጀምራሉ። እና በጣም ድንቅ ፕሮግራም ነው ያለ። በርታ፣ እግዚአብሔር ያግዝህ። አሜን አሜን። በጣም አድርጌ ነው የማመሰግነው።